የመሳፍንቱ ዘመን ዛሬ ላይ የኛ ምድር ያለፈች ያለችበትን ሁኔታ በደንብ ቅልብጭ አድርጎ የሚያሳይ ትላንትና የሆነ ለትምህርታችን የሆነ ብንማርበት ዛሬ ላይ በእውነት የምንፈወስበት ትልቅ ስቶሪ ያለው ነው። የጫካ ዛፎች መጡና አለ በራያችን ላይ ንገስ ብለው ወይራን ጠየቁታል። እንዴ የእግዚአብሔር ቅዱስ ቅባት መሆኔን ትቼ እንዴት በላያቸው ላይ ነግሳለሁ? አልፈልግም አለ ይላል። በለስን ጠየቁት። እንዴ ጥፍጥናዬን ትቻለ? አልፈልግም አለ ይላል። ከዛ በኋላ ደግሞ ወይንን ጠየቁት ይላል። ጣፋጭነቴ ያን የጣፍጠው ወይን ጠጅን ትቼ እንዴት በእናንተ ላይ ነግሳለሁ አላቸው። ከዛ በኋላ እሾህን ጠየቁት ይላል። እሾህ በላያቸው ላይ ነገሰ ነው። ይህንን ሲናገር ምንድነው በዘረኝነት ላይ የተመሰረተ አስተዳደር ምን ያክል ዋጋ የሚያስከፍል እንደሆነ ሊናገር የተናገረበት ነበር እና መጨረሻም ላይ እንዳለው ሴኬም እና አቤሜሌክ እንዴት በጣም ብዙ ጥፋት እንደተፈጠረ ብዙ ሰው እንደሞተ እርስ በርስ ሲጋደሉ እንደኖሩ መጨረሻም ላይ ይሄው አቤሜሌክ በርካቶችን እያቃጠለ እየገደለ በጣም ብዙ ጥፋት ካጠፋ በኋላ አሁንም ሸሽቶ ከተደበቀ ህዝብ መካከል ሊያጠፋቸው በሄደበት ጊዜ አንዲት ሴት ከላይ ከቅጥሩ ላይ ከግንቡ ላይ እንዴት የድንጋይ ወፍጮ ጥላ አንገቱ ሰብራ እንደገደለችው እስቲል በዛ ሁኔታ ላይ እንኳን ደንዳና ልብ ስለነበረው ሴት ገደለችው ይባላል እና እባክህ ሰይፍን አንስተህ ግደለኝ ብሎ በጓደኛው እንደሞተ እናውቃለን። በኃጢአት አመፅ ሞልቶ የፈሰሰበት ጊዜ የፈሰሰበት ዘመን እንደነበረ ትመለከታላችሁ። ለዚህ ዋናው ማሳያ እንደምታውቁት የዛ ሌዋዊ ሚስትን የብንያም ሰዎች እዛ የኔ ወገን ናቸው ብሎ በሄደ ጊዜና ደፍረው ከገደሏት በኋላ ከዛ በኋላ የዛችን ሴት ሰውነት ለ12 ቆራርጦ ወደ እስራኤላውያን በሙሉ እንደበተነው ከዛ እስራኤል በዚህ ጉዳይ ላይ በጣም ተቆጥቶ በብንያም ነገር ላይ እንደተነሱ ታስታውሳላችሁ። ብንያምን ካላጠፋን ብሎ ተማምለው ከሱ ጋር የሚጋባ ከሱ ጋር ሪሌሽንሺፕ የሚፈጥር ብለው አንድ ነገርን ዋይፕ አውት ለማድረግ የተነሱበትን ሲዝን ታያላችሁ። በዚህ ጦርነት ምክንያት የሞተው የእስራኤል ህዝብ ምን ያክል ቁጥር እንደነበረ ምን ያክል ካታስትሮፊክ እንደነበረ ሲቪል ዋር ምን ያክል ሰዎችን እንዳጠፋ በጣም ታያላችሁ። በዚህ መጽሐፍ ውስጥ ተዳስሷል ማለት ነው። ያ ነገር መጨረሻ ላይ ሲባንኑ እንደ አንድ ነገር እኮ አጥፍተን ነበር ስለዚህ ብለው እንደገና ብንያምን ሪቫይቭ ለማድረግ እንዴት እንደሞከሩ ነገር ግን የገቡት እርስ በርስ የተማማሉት መሐላ የቀሩትን አይ ቲንክ ወደ 600 ያክል ይመስለኛል የተሸሸጉ ወንዶች ሴቶችን ሰጥቶ እንደገና ትውልድ ከብንያም ውስጥ እንዲበዛ ለማድረግ በጣም የተቸገሩበት ጊዜ ነው። ስለዚህ ሄዶ በድግስ መካከል በሆነ ጭፈራ መካከል ለራሳቸው ሴቶችን እንደ ጠለፋ ይዘው የሚሄዱበትን መንገድ እንዴት እንዳመቻቹ እንደገና ሪስቶር ለማድረግ ያን ጥፋት ለማስተካከል የከፈሉትን ዋጋ ተመለከታላችሁ። ይሄ ቅድም እንዳልኳችሁ ይህ መጽሐፍ የተጻፈው ለትምህርታችን ነው። ይሄ ኢትስ ላይክ ኤ ዳይሬክት ኮፒ ኦፍ እኛ በሰሜኑ ጦርነት ያሳለፍነውን ጊዜ በደንብ አድርጎ የሚያሳይ ነገር ታያላችሁ ማለት ነው። ዋሬቨር ዘ ኬዝ ብቻ ሰሜን ላይ የተፈጠረ ሰሜን እዚህ ላይ የሆነ ነገር ተፈጠረ ተባለ። ከዛ በኋላ የኢትዮጵያ ህዝብ ተቆጣ። ከዛ በቃ ይሄንን ህዝብ ከዚህ በፊትም በእነሱ ውስጥ የወጣው አገዛዝ እንዲያርጎናል ለዛ ሆኗል እንደዚህ ብሏል የሚለው ነገር ተደማመረ። ከዛ ለማጥፋት ተነሳ ዲያብሎስ ያን ነገር እንዴት እንዳቀጣጠለው ታውቃላችሁ። መንግስት በዛ ጊዜ የነበረው አገዛዝ ኦልሬዲ በቃ በዛ ጦርነት ውስጥ ድል ለማድረግ ሂድና የገደልከውን መሳሪያን ማርከህ ውሰድ ለራስህ ሚስትህን እንዲያረጋት ልጅ እንደዚህ ሆነች የመሳሰለውን ነገር እያለ የህዝቡን ልብ እንዴት እንዳስነሳ ከዛ በዛ ህዝብ ላይ እንዴት ህዝቡ እንደተነሳ ያ ጦርነት በጣም በርካቶችን ከገደልና ካጠፋ በኋላ በርካታ ሰቆቃን ካሳለፈ በኋላ እንደገና እንዴት በእርቅ እንደገና ምን ነካን እንዳሉት እስራኤላውያን እንደገና በእርቅ እንደተፈጸመ ነገር ግን የዛ ጥፋት የዛ ጉዳት ኢኮኖሚካሊ ከዛ በላይ ደግሞ ወንድምና እህቶቻችን በርካቶችን እናትና አባቶችን የሚመለከታቸው የማይመለከታቸው እንዳጠፋ ዛሬም ድረስ ጠባሳው በህዝቡ መካከል በጣም በብዙ አካል ጉዳት እንዳለ ኢኮኖሚክ ክራይሲስ እንዴት ምድራችን ላይ እንደፈጠረ በጣም ይታያል ማለት የዳን ነገድ ማይግሬሽን ሌላኛው በጣም የሚታይ ነገር ነው። ይሄ ዛሬም በእኛ ምድር ላይ ያለው አይነት ነገር ማለት ነው። ምንድነው በቃ የተሰጠን የወረስነው ምድር አልበቃንም የሚል ወይም ደግሞ ያኛውን መሬት ይገባናል እያሉ የራሳቸውን ህዝቦች ማይግሬት እያደረጉ የማጥፋት ሂደትን በዛ ውስጥ ተመለከቱ ነበር። ያኛው መሬት የኔ ነው ይሄኛው መሬት የኔ ነው ይሄኛው መሬት ወስዳለሁ። ስለዚህ ያኛውን ቡድን እየመቱ በኃይል በላይነት መሬትን ለራስ የማድረግ ነገርን እዚሁ የዳን ነገድ ስራ ላይ ሙሴ ኢያሱን እንዳዘጋጀው ኢያሱን ተቀብሎ ህዝቡን እንደ ሀገር ይዞ እግዚአብሔርን በመፍራት በጽድቅ በቅድስና ቅዱስ ህዝብ አድርጎ ያችን የተወረሰችውን ምድር የሚያስተዳድር ሰው በመሳፍንቱ ዘመን አልተገኘም ነበር ማለት ነው። ሰው ሁሉ በልቡ ደስ ያለውን ያሻውን የሚያደርግበት ዘመን እንደነበረ ይታያል ማለት ነው። በእስራኤል ልደት ውስጥ ፋውንዴሽን ተሰርቷል ማለት ነው። እግዚአብሔርና ህዝቡ እንዴት አይነት ሪሌሽንሺፕ ሊኖራቸው እንደሚገባ እግዚአብሔር ለእስራኤላውያን የገለጠበትና ያሳየበት ሁኔታ እንደዚህ ላይ ትመለከታላችሁ ማለት ነው። በእስራኤል ውልደት የተጀመረው እግዚአብሔርና ኔሽን ህዝብ የጀመሩት ሪሌሽንሺፕ በእግዚአብሔር ቅድስና ላይ የተመሰረተ በእግዚአብሔር ጽድቅ ላይ የተመሰረተ እግዚአብሔር ለህዝቡ በሰጠው ህግ ላይ የተመሰረተ ህዝቡ እግዚአብሔርን በማክበርና በመታዘዝ የሚመላለስበት መለኮታዊ ግንኙነት እንደነበረ እናያለን ማለት ነው። ሙሴ እግዚአብሔርን ባወቀበት ልክ
ህዝቡ እግዚአብሔርን ያውቅ አልነበረም። በርካታ ድንቅና ተአምራትን እግዚአብሔር እርሱ ማን እንደሆነ ያውቁ ዘንድ ደግሞ በዛ መሰረት ላይ ተመስርተው እሱን በማክበር እንዲመላለሱ እግዚአብሔር ለህዝቡ በጣም ራሱን ሊያስተዋውቅ የሞከረበት ሁኔታ እንታያላችሁ ማለት ነው። ዛሬም ጥሪያችን እንደዛው እዚህ ምድር ላይ መንፈሳዊ አካል ሆና ያለችው ቤተክርስቲያን የተገኘችው እንዲሆን ከዓለም ውስጥ እግዚአብሔር እንዴት እንዳወጣት እናውቃለን። በክርስቶስ ኢየሱስ መሰረት ላይ ወይም ደግሞ ክርስቶስ እሱ የእግዚአብሔር ልጅ መሆኑን በማወቅ ላይ የተመሰረተች ፋውንዴሽን እሱ የሆነላት ቤተክርስቲያን አለች። ይቺ ቤተክርስቲያን የሰማይ ደጅ ናት። ወይም ደግሞ የእግዚአብሔርን ቅድስና፣ የእግዚአብሔርን ጽድቅ፣ የእግዚአብሔርን መንግስት ባህሪ፣ የእግዚአብሔርን ካራክተር ዲስፕሌይ ለማድረግ የተመረጠች መመሪያዋ መውጫና መግቢያዋ ሁሉ ይህ እግዚአብሔር ያሰመረላት የሰጣት በመንፈስ የምትመራ በመንፈስ የምትተዳደር የሆነች የእግዚአብሔር ካራክተር የእግዚአብሔር መንግስት የሚገለጥባት እውነተኛዋ ሰማያዊዋ እስራኤል በዚህ በመካከላችን የእግዚአብሔር መንግስት በክርስቶስ ኢየሱስ ተገልጣለች። ኢየሱስ ክርስቶስ የተወለደበት ሲዝን ትልቁ ተሐድሶ የጀመረበት ጊዜ እንደሆነ እንመለከታለን። የእግዚአብሔር መንግስት በሙላት ተገለጠች። የጌታን ዓመት አይደል የምስራች እንደገና የተበሰረበት የእግዚአብሔር መንግስት በህዝቡ መካከል እንደገና ዓለምን ሁሉ ባካተተ ሁኔታ የተገለጠችበት ሁኔታ ነበር ማለት ከእስራኤል ከአንዲት ኤሪያ ውጥት ብሎ እግዚአብሔር ህዝብን ሁሉ ለማዳን እንቅስቃሴ የጀመረበት ጊዜ እንደሆነ ታያላችሁ። በዚህ ሪቫይቫል ማለት እንደገና በህይወት መኖር ነው ብያቸዋለሁ። ሰው እንደገና በህይወት ለመኖር እግዚአብሔር ይሄ የሰይጣንን አገዛዝ ሙሉ በሙሉ ማጥፋት አለበት። አመፅን፣ ኃጢአትን፣ የተበላሸችውን ምድር የተረገመችውን ምናምን አልታዘዝ ያለውን ህዝብ ሁሉ ትክክለኛ ፍርድ ሰጥቶ እግዚአብሔር ሁሉን አሮጌውን አሳልፎ አዲስ ሰማይ አዲስ ምድር የሚፈጥርበት እግዚአብሔር ከመጀመሪያው በሰው ልጆች መካከል ሊገኝ በፈለገበት ጽድቅ፣ ቅድስናና መልኩ በህዝቡ መካከል በአዲሲቱ ኢየሩሳሌም በአዲሱ ሰማይና ምድር ከህዝቡ ጋር የሚኖርበት በጌታ ኢየሱስ ዳግም ምጽአት የሚከናወን የመጨረሻው ተሐድሶ የመጨረሻው ሪቫይቫል ብቻ ከዚህ በኋላ ይጠበቃል ማለት ነው። በዚህ የመጨረሻ ተሐድሶ ቤተክርስቲያን ራሷን ንጽሕት ቅድስት ለማድረግ የጽድቅ ልብሷን ለመልበስ እየተዘጋጀች ራሷን እየሰራች ያለችበት ጊዜ እንደሆነ ልትመለከቱ ፈልጋለሁ። አሁን የሚቀረን ይህ የመጨረሻ ተሐድሶ የጌታችን የኢየሱስ ክርስቶስ ዳግም ምጽአት ብቻ ነው ማለት ነው። ይህንን መልእክት የምትሰሙላችሁ በእውነት የቀረ ሌላ የተሐድሶ ዕድል እንደሌለ እንድታውቁ ከዚህ በኋላ እግዚአብሔር ነገሮችን ሁሉ የሚያስተካክልበት ወቅት ብቻ እንደቀረ አውቃችሁ ራሳችሁን ወደ እግዚአብሔር መንግስት እንድታስገቡ በእግዚአብሔር መንግስት ውስጥ ፕሮፐር የሆነ እግዚአብሔር ሲያዩ ደስ የሚለው ትክክለኛ የሆነ እግዚአብሔርና ህዝቡ ባለው ሪሌሽንሺፕ ላይ የተመሰረተ በጽድቅ በቅድስና የሆነ ህይወትን ምልልስን እንድትይዙ የመዳናችሁ ዋጋ እንዲገባችሁ በጣም 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 አሳስባችኋለሁ ማለት ነው። ውሸት ከተማው ነት እንግዳ ነው መስሎ ጸጉረ ልውጥ የሚያውቀው ነው እውነትን በተቀማ ትውልድ ማን ይሆን የእውነት ዘመድ? ሰላም ወዳጆች እንዴት አላችሁ? እግዚአብሔር የተባረከ ይሁን። በተለያየ መንገድ ወደ እናንተ በብዙ አቅጣጫ እየመጣሁ እንዳለው እግዚአብሔር ረድቶኝ ይታወቃል። ስለዚህ ጌታን እጅግ አድርጌ አመሰግናለሁ። በእውነት ሁላችሁ ደግሞ በዚህ ጉዳይ ላይ እንድትጸልዩልኝ በጌታ ፊት እኔን እንድታሳስቡ እጅግ አሳስባችኋለሁ። እግዚአብሔርን እጅግ አድርጌ አመሰግናለሁ። ስለዚህም ጊዜ በኢየሱስ ክርስቶስ ምሳሌዎች በተከታታይ ትምህርት መልኩ ለእናንተ በብዛት እየመጣሁ እንዳለው ይታወቃል። ደግሞ እሱ ብቻ አይደለም፣ እግዚአብሔር ረድቶኝ አንድ መጽሐፍን እንደጻፍኩ ከዚህ በፊት ነግሬያቸዋለሁ። እሱም ወደ መስከረም መጨረሻ አካባቢ 2018 ላይ ለህዝቡ በነፃ ሪሊዝ ያደረኩት ነው። የኔ አቋም በነፃ የተሰጣችሁን በነፃ ስጡ የሚለው የእግዚአብሔር መርህ እንደሆነ አምናለሁ። እግዚአብሔር ከረዳው ሰው በስተቀር በእውነት መጽሐፍን አንደርስታንድ ማድረግ የእግዚአብሔርን መለኮታዊ ሐሳብ የዘላለም እቅድ መረዳት አይቻልም እና እግዚአብሔር ይህንን ፕሪቪሌጅ ከሰጠኝ ያን ጸጋ በውስጤ ካስቀመጠ ጸጋው ለአካሉ ግንባታ እንዲያገለግል የተሰጠ ነው እና በዛ መርህ በዛ አንደርስታንዲንግ መሰረት በነፃ ሁላችሁ ጋር ኤሌክትሮኒካሊ እጃችሁ ላይ ደርሶ እንድታነቡት በሚመች መልኩ ለሁላችሁም አክሰስ በሚደረግ መልኩ በቴሌግራም ቻናሌ ላይ በነፃ የለቀኩት መጽሐፍ እንደሆነ ነግራችኋለሁ። ከዚህ በፊት ላሳያችሁ እንደሞከርኩት ይህ እንደገና በህይወት መኖር የሚለው ወይም ሪቫይቫል ለኢትዮጵያ የሚለው መጽሐፍ ይህ አሁን የምነግራችሁ መጽሐፍ ነው ማለት ነው። በጠቅላላ 473 ገጾች እንዳሉት ነግራችኋለሁ። በዚህ 473 ገጽ ውስጥ ጠቅላላ መለኮታዊ ተሐድሶን ፍሬም ሊያስይዝ በሚችል መልኩ መጽሐፍ ቅዱስን ቤዝ አድርጎ በደንብ በብዛት የሚተነትን መጽሐፍ ነው ማለት ነው። በዚህ መሰረት ምንም እንኳን መጽሐፉን ለብዙዎች አክሰስ እንዲደረግ የሰጠው ቢሆንም እንደሚታወቀው በዚህ ዘመን ያለው ሁኔታ በጣም በተለይ የቴክኖሎጂ ተጽዕኖ ሰውን ቁጭ ብሎ ሃርድ ኮፒ እንዳያነብ መጽሐፍ ማንበብ እንዳይወድ አይነት አድርጎታል እና ሞር እንደዚህ አይነት ኦዲዮ ቡኮችን ወይም ደግሞ ቪዲዮዎችን ለመስማት የተሻለ የተዘጋጀ እንደሆነ ይታያል ማለት ነው። መጽሐፍ ቅዱስን ጨምሮ የእግዚአብሔር መንፈስ ያለባቸው ወይም ደግሞ እግዚአብሔር ለሰዎች በጸጋ ስጦታ መልክ እንዲጽፉ የሰጣቸው የትኛውም መጽሐፍ ቅዱስ እንደሚናገረው ለትምህርታችን የተሰጡ እንደሆኑ መጽሐፍ ቅዱስ ይናገራል። ይህ ማለት ነው ትላንትናን
እንድናይባቸው እንደመነጽር ደግሞ እሱ ብቻ አይደለም ዛሬ እንድንኖርባቸው ደግሞ ነጋችንን እንድናስተካክልባቸው ሕያው በሆነ መልኩ እግዚአብሔር ባልተለወጠ መልኩ ትላንትና ዛሬ ዘላለም ያው በሆነ ማንነቱ በሚሰራበት ጊዜ ዛሬያችንን አስተካክለን ከትላንትና ተምረን ነጋችንን ደግሞ ወይም ደግሞ ለልጆቻችን የሚመጣውን ትውልድ ያማረ የተሻለ እንዲሆን የምናደርግበት መንገድ እንደሆነ እናውቃለን ማለት ነው። ምን ይባላል? ስታልፍ የመታ ስትሄድ የመታ ድንጋይ ስትመለስ ከመታ ድንጋዩ አንተ ነህ እንጂ እሱ አይደለም ተብሎ ይባላል ማለት ምን ማለት ነው? ለትምህርታችን ተጽፎልን እያለ በመጽሐፍ ቅዱስ ውስጥ ያሉ ታሪኮች በሙሉ ለኛ ለትምህርታችን ተጽፈው እያለ እግዚአብሔር ረድቷቸው አይኖቻቸውን የገለጡ ዘመንን የመረመሩ ሰዎች ዘመኑን በእግዚአብሔር ቃል አማካኝነት ሊያሳዩን የሚችሉ ነገሮችን ባቀረቡ ሁሉ ጊዜ ውስጥ እኛ መንቃት ካልቻልን ግን እጅግ በጣም ከባድ መንፈሳዊ ድንዛዜ ነው ማለት ነው። ከዚህ እግዚአብሔር እንዲያድነን በጣም ጸልያለሁ። በዚህ መጽሐፍ ውስጥ እንደነገርኳችሁ በመጀመሪያው ዳሰሳ ላይ ባለፈው ወደ እናንተ ስመጣ እንደነገርኳችሁ ሪቫይቫል የሚባለው ነገር ምንድነው የሚባለውን ሐሳብ ዳስሻለሁ። ወደ ኋላ ተመልሳችሁ እዩት። ጀስት ከግርግር የሆነ በጣም ጩኸት ምናምን ከለመድነው ነገር ወጣ ያለ አንዳች የእግዚአብሔር መለኮታዊ ሐሳብ ያለበት ሰዎችን ከጨለማ ወደ ብርሃን የማውጣት ከጥፋት ከከንቱነት የማዳን ስራ እንደሆነ በደንብ አሳይቻቸዋለሁ። የእግዚአብሔር መንግስት በሙላት የምትገለጥበት ቅድስናና ጽድቅ አካባቢን ስፍራን ሁሉ የሚይዝበት ሶሻል ኢምፓክት በተገለጠ ሁኔታ የሚፈጠርበት እንደሆነ ነግራቸዋለሁ። ሪቫይቫል ማለት ምን ማለት ነው? ለሪቫይቫል የሚያስፈልጉ ቅድመ ሁኔታዎች ምን አይነት ናቸው? የግለሰብ የአካል ሪቫይቫል እንደገና እንዴት ሪቫይቫልን እናስቀጥላለን ወዘተ የሚሉ ሐሳቦችን በመጀመሪያው ምዕራፍ ላይ ዳስሻለሁ። እነሱን ባለፈው ክፍል ላይ አቅርቤላችኋለሁ። ወደ 35 ገጾች ገደማ በዛ ውስጥ ተካተዋል ማለት ነው። ዛሬ ደግሞ ላወራላችሁ የምፈልገው ከዚህ በፊት እንደነገርኳችሁ በመጀመሪያዎቹ የመጽሐፍ ቅዱሳችን 2 ምዕራፍ እና በመጨረሻዎቹ 2 ምዕራፎች መካከል ያለው የመጽሐፍ ቅዱስ ክፍል በሙሉ የተሐድሶ ስራን እግዚአብሔር የሚሰራበት የተሐድሶ መስመር የተሐድሶ ህይወት እንደሆነ ነግራችኋለሁ ማለት ነው። ስለዚህ እግዚአብሔር ከመጀመሪያው ኤደኒክ በሆነ ሐሳብ ውስጥ ለሰው ልጆች ሊገልጥ የፈለገውን የራሱን መንግስት ወይም ደግሞ ዙፋኑን በሰማይ አድርጎ ታች በምድር ደግሞ በፈጠረው በምሳሌው በፈጠረው ሰው በኩል ሊያስተዳድር ሊገዛ የፈለገበትን መንግስቱን ኤክስተንድ ሊያደርግ የፈለገበትን ሐሳቡን ዲያብሎስ ኢንተርፊር በማድረጉ ምክንያት እንዴት ኃጢአት በመግባቱ ምክንያት እንዴት ፌል እንዳደረገ ከዛ በኋላ ግን እግዚአብሔር ያን ሪስቶር ለማድረግ እንደገና አዲስ ሰማይና አዲስ ምድር ለመፍጠር ሰውን መጀመሪያውኑ እግዚአብሔር እንዲኖርበት በፈለገው ኢንቫይሮንመንት ውስጥ እንዴት እግዚአብሔር ለማምጣት የሄደበት ርቀት ምን እንደሚመስል ይሄ የተሐድሶ መስመር የሚያሳይ ነው ማለት ነው። እግዚአብሔር ከመጀመሪያው አዳም ጋር ኮቨናንት ነበረው። ከዛ በኋላ ኃጢአት ገባ። ከአዳምና ከሔዋን አቤል ተገኘ። እንደገና አቤልን ያው ኃጢአት የነገሰበት ቃየን የሚባል ወንድሙ ኢንተርፌር አደረገ። አሁንም እግዚአብሔር ከቃየን ጋር መቀጠል እንዳይችል ልጁ ላሜህ ወይ ደግሞ ራሱ ቃየን በንስሐ የተመለሱ እግዚአብሔር ጋር ለመስማማት የፈለጉ አልነበሩም። እንደውም ላሜህን ስትመለከቱት ከቃየን የበለጠ 77 እጥፍ የሚበቀሉ ዝም ብሎ ትኩር ብሎ ያየውን ሁሉ የሚገል አይነት ጥፋተኛ ገዳይ ነፍሰ ገዳይ እንደነበረ ትመለከታላችሁ ማለት ነው። እግዚአብሔር የተሐድሶ መስመሩን ቀጥሎ አንዳች ቤተሰብን ፍለጋ እግዚአብሔር አቤል በመሞቱ ምክንያት ከዛ በኋላ አዳምና ሔዋን በእነሱ በኩል ከመጣው ሴት ጋር ሪሌሽንሺፕ ይጀምራል። ሴትን ይቀጥልና ሄኖስ የሚባል ልጅ ጋር ይሄዳል። ሄኖስ ጋር እንደው መጽሐፍ ቅዱስ ይነግረን እንደገና የእግዚአብሔር ስም በዛ ቤተሰብ ተጠራ ብሎ ይናገራል። ሄኖስ፣ ቃይናን፣ መናልኤል ከዛ በኋላ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህ፣ ኖህ ወዘተ እያለ እግዚአብሔር አንዳች ሰውን ፍለጋ ተሐድሶን ለመስራት እየተከተለ ይሄድ ነበር ማለት። ነገር ግን ኖህ ጋር ሲደርስ ኦልሬዲ የሰዎች ኃጢአት የእግዚአብሔር ልጆችና የሰው ልጆች በመቀላቀላቸው ምክንያት ያልተፈለገው ውህደት ህብረትን ማምጣታቸው ምክንያት እግዚአብሔር ኦልሬዲ በጥፋቱ ዋይፕ አውት ማድረግ ነበረበት። ኖህና ልጆችን አስቀረ። እግዚአብሔር እንደገና ሴምን ተከትሎ እንዴት አብርሃም ጋር እንደደረሰ ትመለከታላችሁ ማለት። ይህ ሁሉ የተሐድሶ ሂደት እግዚአብሔር ሰውን ለማዳን የሄደበት በጣም ከፍተኛ ርቀት እንደሆነ ትመለከታላችሁ ማለት። ከአብርሃም እንደገና እግዚአብሔር ይስሐቅና ያዕቆብን አምጥቶ እስራኤል የሚባል ትውልድን ህዝብን አንድ ኔሽንን ለርስቱ የተለየ ወገንን ቅዱስ የተባለ ህዝብን ስሙ የሚጠራበት የእስራኤል ቅዱስ ተብሎ ስሙ የሚጠራበትን ህዝብ እንዴት እንዳወጣ ትመለከታላችሁ ማለት ነው። በዚህ መጽሐፍ ውስጥ በሁለተኛው ምዕራፍ በመጽሐፍ ቅዱሳችን ውስጥ ያለውን የተሐድሶ ሂደት
ቤዚካሊ ያሳያሉ ተብሎ የሚታሰቡ ፍሬምወርኮችን ያሳየሁበት ክፍል ነው ማለት ነው። በዚህ መሰረት በሁለተኛው ምዕራፍ ላይ የሚጀምረው ሐሳቡ በእስራኤል ውልደት ነው። ምክንያቱም እግዚአብሔር በዚህ መንገድ መጥቶ አንዳች ኔሽንን ከአህዛብ መካከል ለራሱ የተለየ ቅዱስ የሆነ መንግስቱን ዲስፕሌይ የሚያደርግ ፍርድን ደግሞ ኤክሰኪዩት የሚያደርግበት የራሱን ቅድስና የራሱን ጽድቅ ዲስፕሌይ የሚያደርግበትን ህዝብ ማውጣት ፈልገው ነበር። ስለዚህ እስራኤል የሚባል ህዝብን ከዛ አህዛብ መካከል ከዓለም መካከል አወጣ ማለት። ይህንም ለማድረግ ስቲል የእግዚአብሔር በጎነት የራሱ የእግዚአብሔር ርኅራኄ ሰውን የወደደበት ፍቅር ማሳያ እንደሆነ እናያለን። ምክንያቱም አብርሃምን ያወጣው በጣም ጣዖት አምላኪ ከሆነው ከከለዳውያን ምድር ኡር ካራን ከሚባለው ህዝብ ውስጥ ጣዖትን ከሚያመልክ ቤተሰብ መካከል በራሱ በእግዚአብሔር አደራረግ እንዴት አብርሃምን እንዳወጣው እንመለከታለን። ህዝብን ከዛ ውስጥ እንዴት እንዳወጣ እናያለን ማለት ነው። ገና ከመጀመሪያው ዘፍጥረት 10 እና 11 ላይ ሰው ሁሉ በየወገኑ ቋንቋው ተደበላልቆ በባቢሎን ምክንያት ሲከፋፈል 70 ኔሽንስ ወይም ቴብል ኦፍ ኔሽንስ ምንላቸውን እዛ ውስጥ ሲወጣ እናያለን። በዘዳግም መጽሐፍ ላይ ሲነግረን ሙሴ በጻፈው ዘዳግም መጽሐፍ ውስጥ እግዚአብሔር እስራኤል የምትባል ሀገርን ለራሱ እንዴት ለይቶ እንዳወጣ የርስቱ ገመድ እንዳደረጋት እናያለን ማለት። ነገር ግን በዛን ጊዜ ይሄ ልዑል አሕዛብን በከፋፈለበት በዛን ወቅት ገና እስራኤል የሚባል ነገር እንዳልመጣ እናውቃለን ማለት። በዛ ሂደት ውስጥም በትውልድ ክፍፍል ውስጥ ኤቦር የሚባል ሰው እናያለን። ዕብራውያን የሚባለው ነገር ይሄ ኤቦር ከሚለው ስም የመጣ እንደሆነ ይታሰባል ማለት ነው። ስለዚህ ዕብራዊ የሆነ አብርሃም የሚባልን ሰው ከሴም ውስጥ አወጣ። ከዛ በኋላ እስራኤል የሚባል ህዝብን እንዴት እንደወለደ እንመለከታለን። እግዚአብሔር ኪዳን ያደረገው የታድሶን ኪዳን ያደረገው ከአብርሃም ከይስሐቅና ከያዕቆብ ጋር ነው። ነገር ግን ኔሽን መሆን ስለነበረባቸው ወደ ግብፅ እንደተወሰዱ እናውቃለን። ግብፅ ላይ ፊቶም እና ራምሴ የሚባሉ ከተሞችን እየገነቡ በሞገስ ኦልሬዲ ቀድመው ዮሴፍና ደግሞ በዮሴፍ ምክንያት የቀሩት የያዕቆብ ቤተሰብ 70 ነፍስ እንደገባ እናውቃለን። ከዛ በኋላ በጊዜ ሂደት እነዚህ ትውልዶች እንዳለፉ ይታሰባል። በዚህ ሂደት ውስጥ ያ ሞገስ ከእስራኤላውያን ዘንድ እየጠፋ እንደሄደ ይታያል ማለት ነው። እግዚአብሔር ቀድሞ ለአብርሃም ኪዳን ሲሰጠው የአሞራውያን ኃጢአት በሞላ ጊዜ ብሎ እንዳለ እስራኤል የሚፈለገውን ያክል የህዝብ ቁጥር ሲያገኝ ህዝብ አገር መሆን የሚችልበት ጊዜ በደረሰ ጊዜ እግዚአብሔር ኦልሬዲ እንዲጮሁ እንዳደረጋቸው ከዛ ጩኸታቸውን እግዚአብሔር እንደሰማ፣ ነገር ግን የነሱ ጩኸት ብቻ ሳይሆን በዙሪያቸው ያሉ የነሱ የተባለውን ምድር የወረሱና የያዙ ሰዎች ወይም አሞራውያን ብለን የምንላቸው ወይም 7ቱ አሕዛብ ተብለው እዛ አካባቢ ያሉ ኤዋዊ፣ ኬጢያዊ፣ አሞራዊ፣ ከነዓናዊ ምናምን የሚባሉት ህዝቦች ኦልሬዲ ኃጢአታቸው ሲሞላ እግዚአብሔር ፍርድን የሚያደርግበትን ኔሽን ከግብፅ ውስጥ እንዴት እንዳወጣ እንመለከታለን ማለት ነው። ልጄን ከግብፅ ጠራሁት በሚለው መርህ በሚለው የእግዚአብሔር ንግግር የተወከለ የተወሰነ ነገርን ከዛ ውስጥ እንመለከታለን ማለት ነው። ስለዚህ የራሱ የእግዚአብሔር ካራክተር፣ የራሱ የእግዚአብሔር መልክ፣ የራሱ የእግዚአብሔር ባህሪ፣ ቅድስና፣ ጽድቅ የሚገለጥበትን ህዝብ ከዚህ ግብፅ ከሚባለው ምድር ውስጥ ወይም ጣዖት አምላኪ ከሆነ ኔሽን ውስጥ እንዴት እንዳወጣ እግዚአብሔር እንመለከታለን ማለት ነው። ያመልከኝ ዘንድ ያጥንልኝ ዘንድ ከኔ ጋር ይስማማ ዘንድ ህዝቤ ይሆን ዘንድ እኔ ደግሞ አምላክ ሆንለት ዘንድ ብሎ እግዚአብሔር ህዝቡን እንዴት በጸናች እጅ ከዛ እንዳወጣ እንመለከታለን። እዚህ ሁለተኛው ምዕራፍ ላይ ከሱ ነው የሚጀምረው ማለት ነው። በእስራኤል ውልደት ውስጥ እግዚአብሔር የነበረው ፕላን ምን እንደሆነ፣ እግዚአብሔር እሱ ማን እንደሆነ ለህዝቡ ለማስተዋወቅ የሄደበትን ርቀት፣ ሙሴና እግዚአብሔር በተገናኙ ጊዜ ማን ላከኝ ብዬ ልበላቸው ብሎ እንዳለ እግዚአብሔር ራሱ መጀመሪያ ለሙሴ ማስተዋወቅ እንደነበረበት፣ አባቶቻቸው እግዚአብሔርን በሚያውቁበት ልክ ልጆቹ አሁን ግብፅ ላይ የተፈጠረው ትውልድ እግዚአብሔርን የሚያውቅ እንዳልነበረ፣ ነገር ግን በግብፅ አስተሳሰብ፣ በግብፅ አማልክት፣ በግብፅ ስርዓት፣ በግብፅ ሂደት ወዘተ አእምሮ በሙሉ የተበረዘ ህዝብ እንደነበረ፣ ከዚህ መካከል እሱን እንዲያውቁ ለማድረግ እግዚአብሔር ድንቅና ታምራትን በርካታ ድንቅና ታምራትን የፈርዖንን ልብ አደንድኖ እግዚአብሔር በግብፅ መካከል እንዳደረገ፣ በዚህ ሁሉ ውስጥ ግን ህዝቡ እግዚአብሔርን ለማወቅ በጣም ይቸገር እንደነበረ፣ ከዛም በኋላ እግዚአብሔር በጣም ብዙ ድንቅና ታምራት በምድረ በዳ ውስጥ ባህሩን ከፍሎ ካሻገራቸው ጊዜ ጀምሮ እንዴት እንዳደረገ፣ ይህን ሁሉ ያደረገበት ምክንያት ደግሞ እግዚአብሔር እሱ ማን እንደሆነ ያውቁ ዘንድ ከሱም በቀር ሌላ እንደሌለ ይረዱ ዘንድ እንደሆነ፣ ደግሞ በፊቱ በእግዚአብሔር ቅድስናና ጽድቅ ልክ ይመላለሱ ዘንድ
ማደሪያውን ጭምር በመካከላቸው በድንኳኖቻቸው መካከል እንዳደረገ በድንኳን ከነሱ ጋር እንዳደረ ሌሊት በእሳት አምድ ቀን ደግሞ በደመና ከነሱ ጋር በተገለጠ ህብረት እንደኖረ መጋቢያቸው እንደነበረ ሰማይን ከፍቶ መናን ያበላቸው እንደነበረ ከዓለት ላይ ውሃን ያፈልቅላቸው እንደነበረ ጠላቶቻቸውን ይመታ እንደነበረ በዚህ ውስጥ ትመለከታላችሁ ማለት። ስለዚህ ይህ እግዚአብሔር ጋር ኢንትሮዲዩስ እየተደራረገ ያለው ትውልድ እንደሚገባ እግዚአብሔርን ባለማወቅና ማመን ባለመቻሉ ምክንያት ደግሞ የግብፅ አስተሳሰብ የግብፅ አሮጌው ማንነት ከሱ ላይ በቀላሉ ሊላቀቅ ያልቻለ በመሆኑ ምክንያት ልቡ የደነደነ እንደነበረ ነገር ግን የተስፋይቱን የማለላቸውን የተስፋዋን ምድር ይወርሱ ዘንድ ይህ ትውልድ እንዳይችል በጣም ልቡ በእግዚአብሔር ላይ የደነደነ እንደነበረ ከዛ በኋላ በዚህ ምክንያት እንዴት በምድረ በዳ እንደቀሩ ልጆቻቸውና አምነው የተገኙ ካሌብና ኢያሱ የሚባሉ ሰዎች ብቻ እንዴት ምድሪቱን ለማየት እድል እንዳገኙ እንደወረሱ እንመለከታለን በዚህ ቦታ ላይ ማለት ነው። በዚህ መሰረት ይህ በእስራኤል ውልደት የተጀመረው እግዚአብሔርና ኔሽን ህዝብ የጀመሩት ሪሌሽንሺፕ በእግዚአብሔር ቅድስና ላይ የተመሰረተ በእግዚአብሔር ጽድቅ ላይ የተመሰረተ እግዚአብሔር ለህዝቡ በሰጠው ህግ ላይ የተመሰረተ ህዝቡ እግዚአብሔርን በማክበርና በመታዘዝ የሚመላለስበት መለኮታዊ ግንኙነት እንደነበረ እናያለን ማለት ነው። ሙሴ እግዚአብሔርን ባወቀበት ልክ ህዝቡ እግዚአብሔርን ያወቀ አልነበረም። ሙሴ ራሱ ጭምር እንኳን ወደ ተስፋይቱ ምድር እንዳይገባና እንዳያይ አልቀደስከኝምና በህዝቡ መካከል ብሎ እግዚአብሔር በዚህ ጉዳይ ላይ ደግመህ አትናገረኝ እስከሚል ድረስ እንዴት እግዚአብሔር ለቅድስናው ሲሪየስ እንደሆነ የምትመለከቱበት ወደ እኔ በሚቀርቡ ፊት እቀደሳለሁ ብሎ እግዚአብሔር የቅድስናውን ልክ በጣም የንጽህናውን ልክ እግዚአብሔር የገለጠበት እንደነበረ ትመለከታላችሁ ማለት ነው። በዚህ በእስራኤል ውልደት ውስጥ ፋውንዴሽን ተሰርቷል ማለት ነው። እግዚአብሔርና ህዝቡ እንዴት አይነት ሪሌሽንሺፕ ሊኖራቸው እንደሚገባ እግዚአብሔር ለእስራኤላውያን የገለጠበትና ያሳየበት ሁኔታን እዚህ ላይ ትመለከታላችሁ ማለት ነው። በዚህ መሰረት የተጀመረው መለኮታዊ ጉብኝት እግዚአብሔር በሲና ተራራ ላይ ከመውረድ ጀምሮ ህጉን መስጠት በመካከላቸው በማደሪያ ድንኳን ውስጥ ማደር ጠላቶቻቸውን መምታት ባህር መክፈል እግዚአብሔር ያላደረገው ነገር የለም። የጸናች እጁን በግብጽ ከማሳየት በተጨማሪ በመካከላቸው ሆኖ እግዚአብሔር ህዝቡን ዕለት ዕለት መመገብ ውሃን ካለት ላይ ማፍለቅ ቅድም እንዳልኳችሁ በርካታ ድንቅና ታምራትን እግዚአብሔር እርሱ ማን እንደሆነ ያውቁ ዘንድ ደግሞ በዛ መሰረት ላይ ተመስርተው እሱን በማክበር እንዲመላለሱ እግዚአብሔር ለህዝቡ በጣም ራሱን ሊያስተዋውቅ የሞከረበት ሁኔታ እንታያላችሁ ማለት ነው። ዛሬም ጥሪያችን እንደዛው ነው። እዚህ ምድር ላይ መንፈሳዊ አካል ሆና ያለችው ቤተክርስቲያን የተገኘችው እንዲሁ ነው። ከዓለም ውስጥ እግዚአብሔር እንዴት እንዳወጣት እናውቃለን። በክርስቶስ ኢየሱስ መሰረት ላይ ወይም ደግሞ ክርስቶስ እሱ የእግዚአብሔር ልጅ መሆኑን በማወቅ ላይ የተመሰረተች ፋውንዴሽኗ እሱ የሆነላት ቤተክርስቲያን አለች። ይቺ ቤተክርስቲያን የሰማይ ደጅ ናት። ወይም ደግሞ የእግዚአብሔርን ቅድስና፣ የእግዚአብሔርን ጽድቅ፣ የእግዚአብሔር መንግስት ባህሪ፣ የእግዚአብሔርን ካራክተር ዲስፕሌይ ለማድረግ የተመረጠች መመሪያዋ መውጫና መግቢያዋ ሁሉ ይህ እግዚአብሔር ያሰመረላት የሰጣት በመንፈስ የምትመራ በመንፈስ የምትተዳደር የሆነች የእግዚአብሔር ካራክተር የእግዚአብሔር መንግስት የሚገለጥባት እውነተኛዋ ሰማያዊዋ እስራኤል በዚህ በመካከላችን የእግዚአብሔር መንግስት በክርስቶስ ኢየሱስ ተገልጣለች ማለት ነው። ከዛ በኋላ ባለው ጊዜ ውስጥ ኢያሱ እንዴት ከሙሴ በኋላ ህዝቡን እንዳሻገረ ዮርዳኖስ እንደተሻገሩ እግዚአብሔር እንዴት ኢያሪኮን እንዳፈረሰላቸው በጩኸት ብቻ እንዴት እሱን እንዳረገ ፀሐይን አቁሞ ጠላቶቻቸውን በበረዶ ድንጋይ የነሱ ሰይፍ ከገደለው በላይ እንዴት እንደገደለ በርካታ ነገስታትን እንዴት እንዳጠፉ የህዝቡ ልብ እንዴት በፊታቸው እንደቀለጠ ትመለከታላችሁ። ይህንን ዘዳግም ላይ ሙሴ ሲያሳስባቸው በጣም ከአሕዛብ መካከል ከፍ ያለ ብዙ ቁጥር ያለው ምናምን የሆነ ጥበብ ያለ ምናምን ስለሆንክ አይደለም፣ እግዚአብሔር ስለወደደ አምላክ እግዚአብሔር ያደረገው ነው። ስለ እግዚአብሔርን አክብር። ደጋግሞ የሚላቸው የነበረው ነገር እግዚአብሔር ካንተ ጋር እንዲሆን ድል በዛ ላይ የተመሰረተ ነውና ህጉን ጠብቅ፣ ስርዓቱን ጠብቅ፣ እግዚአብሔርን ፍራ እያለ በተደጋጋሚ ይናገራል። ይህ ቀጥሎ ላለው የተሐድሶ መስመር በሙሉ እግዚአብሔር ሊሰራ የፈለገውን ነገር ለማሳየት ትልቅ መሰረት ይጥልልናል ማለት ነው። በእግዚአብሔር አገዛዝ ውስጥ እኛ የእግዚአብሔርን ህግ በማወቅ በእግዚአብሔር ፊት በተገባ ምልልስ የምንመላለስበት እግዚአብሔር ደግሞ ህዝቡ የመሰማሪያው በጎች ነንና እግዚአብሔር እኛን ፕሮቫይድ የሚያደርግበት ፕሮቴክት የሚያደርግበትን ሪሌሽንሺፕ የሚያሳይ ነገርን በዚህ ውስጥ እንመለከታለን። በኢያሱ
መሪነት ህዝቡ እዛ ገባ። ከዛ በኋላ መጽሐፍ ቅዱሳችን እንደሚናገረው ኢያሱና ያንን የምድረ በዳውን ነገር እግዚአብሔር እንዴት በጸናች እጅ እንዳወጣቸው ወዘተ የሚያውቀው እግዚአብሔርን ፐርሰናሊ ኢንካውንተር ያደረገው ሽማግሌው ትውልድ አለፈ ብሎ ይናገራል። ከዛ በኋላ በዛ ምድር ላይ በተወረሰ ምድር ላይ የተገኘው ወተትና ማር በሚታፈሰው ምድር ላይ የተወለደው ጄኔሬሽን እግዚአብሔርን የሚያውቅ እንዳልነበረ ይናገራል። አሴሰብ ቶፒክ ከዚህ ከእስራኤል ልደት በኋላ ይሄ መጽሐፍ ቀጥሎ የሚዳስሰው የመሳፍንቱ ዘመን የሚለውን ነው ማለት ነው። አሁን እግዚአብሔር ከህዝቡ ጋር በጀመረው ሪሌሽንሺፕ የተጀመረው መለኮታዊ ጉብኝት እንዳይቀጥል ባለፈው ስነግራችሁ በመጀመሪያው ምዕራፍ ላይ ለሪቫይቫል የሚያስፈልጉ ሁኔታዎች ብዬ ራስ መመርመር፣ መጸጸት፣ እውነተኛ ንስሐ፣ ጽናት፣ እንደገና ጸሎት፣ ጩኸት፣ የእግዚአብሔርን ጊዜ መጠበቅ የሚሉ 6 ነገሮችን ባለፈው እንደነገርኳችሁ ይታወቃል። ከዛ ሪቫይቫል ማስቀጠል በጣም መሰረታዊ ነገር ነበር ነግራችኋለሁ። አሁን ከኢያሱ በኋላ ልክ ሙሴ ኢያሱን እንዳዘጋጀው ኢያሱን ተቀብሎ ህዝቡን እንደ ሀገር ይዞ እግዚአብሔርን በመፍራት በጽድቅ በቅድስና ቅዱስ ህዝብ አድርጎ ያችን የተወረሰችዋን ምድር የሚያስተዳድር ሰው በመሳፍንቱ ዘመን አልተገኘም። ሰው ሁሉ በልቡ ደስ ያለውን ያሻውን የሚያደርግበት ዘመን እንደነበረ ይታያል ማለት። ይሄን መጽሐፍ የጻፍኩበት ዋና ሐሳብና ሸክም ደጋግሜ ልነግራችሁ እንደሞከርኩት ዛሬ ላይ ለትምህርታችን እንዲሆንና ምድራችን እያለፈችበት ካለችበት ውጥንቅጥ እንድትወጣ ትላንትናን በማየት እግዚአብሔር ምን አይነት ካራክተር እንዳለው ከዛ ደግሞ በዚህ አናሊሲስ ውስጥ መፍትሄው ምን እንደሆነ እንድናይ እንደሆነ ነግሬያቸዋለሁ። የመሳፍንቱ ዘመን ዛሬ ላይ የኛ ምድር ያለፈቻለችበትን ሁኔታ በደንብ ቅልብጭ አድርጎ የሚያሳይ ትላንትና የሆነ ለትምህርታችን የሆነ ብንማርበት ዛሬ ላይ በእውነት የምንፈወስበት ትልቅ ስቶሪ ያለው ነው። በዚህ መጽሐፍ ውስጥ ይሄን የመሳፍንቱን ዘመን ስዳስስ እግዚአብሔርን ያላወቀ ትውልድ እንዴት እንደተነሳ ከእግዚአብሔር ፈቀቅ ብሎ ሙሴ ያዘዛቸውን ሙሴ ደጋግሞ የነገራቸውን የእግዚአብሔርን ትእዛዝ ሕግ እየተዉ ሌሎች አማልክትን በዙሪያቸው እንዳሉ አሕዛብ ካሞሽን፣ ሞሎክን፣ አስታሮትን፣ በዓልን የመሳሰሉ አማልክትን ማምለክ የጀመሩበት ከዛ በኋላ እግዚአብሔር ሕዝቡን ለጠላቶቹ አሳልፎ እየሰጠ እንዴት በጣም በበርካታ ውጥንቅጥ ውስጥ ያልፎ የነበረበት ዘመን እንደሆነ ትመለከታላችሁ ማለት ነው። በተደጋጋሚ እግዚአብሔር ሕዝቡ በጮኸ ጊዜ በጣም ሸክም ቀንበር በበዛበት ጊዜ በጣም ደግሩሩ ነውና ጌታ የአባቶችን ኪዳን እስከ ሺህ ትውልድ ድረስ ይጠብቃል ተብሎ እንደተጻፈ ማንነቱ ነውና እግዚአብሔር ደጋግሞ አዳኞችን እያስነሳ 40 ዓመት 80 ዓመት ይሄን ያክል ዓመት አረፈች ምድሪቱ የሚባልበትን ጊዜያዊ የሆነ ረፍትን ሪሊፍን ይሰጣቸው ነበር ማለት ነው። በዚህ መሰረት እንደ ጎቶንያል፣ ናኦድ፣ ባርቅ፣ ዮፍታሄ፣ ሳምሶን ወዘተ የመሳሰሉት በጠቅላላው 12 አዳኞችን እንዳስነሳላቸውና የተለያዩ በተመሳሳይ መልኩ አብረው ከአዳኝነቱ ባለፈ ደግሞ ፈራጅነትን አብረው ይሰሩ እንደነበረ እንመለከት። ነገር ግን ሴንትራላይዝድ የሆነ አስተዳደር በዚህ ዘመን ውስጥ አልነበራቸውም። እያንዳንዱ ሰው በዘረኝነት ውስጥ ተጠቅቶ የነበረበት ከየነገዱ ሰው በተለያየ ጊዜ እየወጣ የራሱን ሕዝብ ብቻ የሚያድንበት ሴናሪዮን እዚህ ውስጥ ትመለከታላችሁ ማለት ነው። በዚህ ጊዜ ቅድም እንደነገርኳችሁ ሰው ሁሉ ያሻውን የሚያደርግበት ጊዜ እንደነበረ ትመለከታላችሁ። በጣም ኃጢአት፣ አመጽ ሞልቶ የፈሰሰበት ዘመን እንደነበረ ትመለከታላችሁ። ለዚህ ዋናው ማሳያ እንደምታውቁት የዛ ሌዋዊ ሚስትን የብንያም ሰዎች እዛ የኔ ወገን ናቸው ብሎ በሄደ ጊዜና ደፍረው ከገደሏት በኋላ ከዛ በኋላ የዛችን ሴት ሰውነት ለ12 ቆራርጦ ወደ እስራኤላውያን በሙሉ እንደበተነው ከዛ እስራኤል በዚህ ጉዳይ ላይ በጣም ተቆጥቶ በብንያም ነገድ ላይ እንደተነሱ ታስታውሳላችሁ። ብንያምን ካላጠፋን ብሎ ተማምለው ከሱ ጋር የሚጋባ ከሱ ጋር ሪሌሽንሺፕ የሚፈጥር ብለው አንድ ነገድን ዋይፕ አውት ለማድረግ የተነሱበትን ሲዝን ታያላችሁ። በዚህ ጦርነት ምክንያት የሞተው የእስራኤል ሕዝብ ምን ያክል ቁጥር እንደነበረ ምን ያክል ካታስትሮፊክ እንደነበረ ይህ ሲቪል ዋር ምን ያክል ሰዎችን እንዳጠፋ በጣም ታያላችሁ። በዚህ መጽሐፍ ውስጥ ተዳስሷል ማለት ነው። ያ ነገር መጨረሻ ላይ ሲባንኑ አንድ ነገድ አጥፍተን ነበረ ስለዚህ ብለው እንደገና ብንያምን ሪቫይቭ ለማድረግ እንዴት እንደሞከሩ ነገር ግን የገቡት እርስ በርስ የተማማሉት መሐላ የቀሩትን አይ ቲንክ ወደ 600 ያክል ይመስለኛል የተሸሸጉ ወንዶች ሴቶችን ሰጥቶ እንደገና ትውልድ ከብንያም ውስጥ እንዲበዛ ለማድረግ በጣም የተቸገሩበት ጊዜ ነበር። ስለዚህ ሄዶ በድግስ መካከል በሆነ ጭፈራ መካከል ለራሳቸው ሴቶችን እንደ ጠለፋ ይዘው የሚሄዱበትን መንገድ እንዴት እንዳመቻችሁ እንደገና ሪስቶር ለማድረግ ያን ጥፋት ለማስተካከል የከፈሉትን ዋጋ ትመለከታላችሁ። ይህ ቅድም እንዳልኳችሁ ይህ መጽሐፍ የተጻፈው ለትምህርታችን ነው። ይሄ ኢትስ ላይክ
ዳይሬክት ኮፒ ኦፍ እኛ በሰሜኑ ጦርነት ያሳልፍነውን ጊዜ በደንብ አድርጎ የሚያሳይ ነገር ታያላችሁ ማለት ነው። ዋሬቨር ደ ኬዝ ብቻ ሰሜን ላይ የተፈጠረ ያ ሰሜን እዝ ላይ የሆነ ነገር ተፈጠረ ተባለ። ከዛ በኋላ የኢትዮጵያ ህዝብ ተቆጣ። ከዛ በቃ ይሄንን ህዝብ ከዚህ በፊትም በእነሱ ውስጥ የወጣው አገዛዝ እንዲህ አድርጎናል፣ ለዛ ሆኗል፣ እንደዚህ ብሏል የሚለው ነገር ተደማመረ። ከዛ ለማጥፋት ተነሳ ዲያብሎስ። ያን ነገር እንዴት እንዳቀጣጠለው ታውቃላችሁ። መንግስት በዛን ጊዜ የነበረው አገዛዝ ኦልሬዲ በቃ በዛ ጦርነት ውስጥ ድል ለማድረግ ሂድና የገደልከውን መሳሪያን ማርከህ ውሰድ ለራስህ፣ ሚስትን እንዲያረጋት፣ ልጅ እንደዚህ ሆነች፣ የመሳሰለውን ነገር እያለ የህዝቡን ልብ እንዴት እንዳስነሳ፣ ከዛ በዛ ህዝብ ላይ እንዴት ህዝቡ እንደተነሳ ያ ጦርነት በጣም በርካቶችን ከገደልና ካጠፋ በኋላ በርካታ ሰቆቃን ካሳለፈ በኋላ እንደገና እንዴት በእርቅ እንደገና ምን ነካን እንዳሉት እስራኤላውያን እንደገና በእርቅ እንደተፈጸመ፣ ነገር ግን የዛ ጥፋት የዛ ጉዳት ኢኮኖሚካሊ ከዛ በላይ ደግሞ ወንድምና እህቶቻችን በርካቶችን እናትና አባቶችን የሚመለከታቸው የማይመለከታቸውን እንዳጠፋ፣ ዛሬም ድረስ ጠባሳው በህዝቡ መካከል በጣም በብዙ አካል ጉዳት እንዳለ፣ ኢኮኖሚክ ክራይሲስ እንዴት ምድራችን ላይ እንደፈጠረ በጣም 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 ይታያል ማለት ነው። ከዛ በተጨማሪ እዚሁ የመሳፍንት መጽሐፍ ውስጥ የዳን ነገድ ማይግሬሽን ሌላኛው በጣም የሚታይ ነገር ነው። ይሄ ዛሬም በእኛ ምድር ላይ ያለው አይነት ነገር ማለት ነው። ምንድነው በቃ የተሰጠን የወረስነው ምድር አልበቃንም የሚል ወይም ደግሞ ያኛውን መሬት ይገባናል እያሉ የራሳቸውን ህዝቦች ማይግሬት እያደረጉ የማጥፋት ሂደትን በዛ ውስጥ ተመለከቱ ነበር ማለት። ያኛው መሬት የኔ ነው፣ ይሄኛው መሬት የኔ ነው፣ ይሄኛው መሬት ወስዳለሁ። ስለዚህ ያኛውን ቡድን እየመቱ በኃይል የበላይነት መሬትን ለራስ የማድረግ ነገርን እዚሁ የዳን ነገድ ስራ ላይ ይህ ዳን የሚባለው ትውልድ ቀድሞ በያዕቆብ ፕሮፌሳይ ሲደረግላቸው ለልጆቻቸው እንደምታስታውሱት እባብ ካራክተርን የተሰጠው አንዳች ጥፋትን በዚህ ህዝብ ውስጥ ይመለከት እንደነበር ያዕቆብ ያየበት ነበርና ይሄን ብቻ አይደለም። በመጨረሻ የራእይ መጽሐፍ ላይ ከታላቁ መከራ አምልጠው የሚገኙት 144 ሺዎችን መጽሐፍ ቅዱሳችን ሲነግረን ከ12 የእስራኤል ነገዶች ብሎ ሲናገር ምንም እንኳን ዳን አንዱ ነገድ ቢሆንም ግን የዳን ስም እዛ ዝርዝር ውስጥ አይገኝም። ለምን እንደሆነ ሌላ ብዙ አናሊሲስ የሚፈልግ ነገር ሆኖ ማለት ነው። ነገር ግን አሁንም በዚህ መጽሐፍ ውስጥ በዚህ የመሳፍንት መጽሐፍ ውስጥ ዘረኝነት፣ ጥፋት፣ ጦርነት፣ ደም መፋሰስ በእጅጉ የታየበት እንደነበረ እግዚአብሔርን ባለማምለካቸው ምክንያት እግዚአብሔርን የበላያቸው ባለማድረጋቸው ምክንያት እንዲመራቸው ባለመፍቀዳቸው ምክንያት ሌሎች አማልክትን በማምለካቸው ምክንያት ምን ያክል ብዙ ደም መፋሰስ፣ ብዙ ጥፋትን፣ ብዙ ሞትን እንዳስተናገዱ ትመለከታላችሁ ማለት ነው። ዘረኝነት ዋናው የዚህ ሴንትራል ቲም እንደነበረ እዚህ የመሳፍንት ዘመን ላይ ዘረኝነት አንዱ ዲያብሎስ የሚፈልገውን ስራ የሚያደርግበት የሚሰራበት እንደነበረ ታያላችሁ ማለት ነው። በተለይ ይህን ዘረኝነትን ለማሳየት የጌዲዮን ልጅ አቤሜሌክ የሚባለው ልጅ ከመጣ በኋላ እንዴት የሴኬም ልጆች ጋር እኔ እኮ የራሳችሁ አጥንታችሁ ፍላጭ ነኝ፣ ስጋችሁ ነኝ፣ ስለዚህ እኔን አንግሱኝ ብሎ እንዴት እንደነገሰ፣ ከዛ በኋላ የጌዲዮንን 70ዎቹን ልጆች እንዴት እንደገደለ፣ ከዛ መካከል የተረፈውን አንዱን ልጅ እሱ እንዴት እንደተረፈና አንዳች ፍርድን በሴኬምና በአቤሜሌክ መካከል እንደተናገረ ትመለከታላችሁ። ይሄን እንደውም ፖርትሬ ለማድረግ እንደ ሜታፎር የተነገረ አንድ ነገር አለ፣ እንደ ምሳሌ ማለት ነው። የጫካ ዛፎች መጡና አለ በራያችን ላይ ንገስ ብለው ወይራን ጠየቁታል። እንዴ የእግዚአብሔር ቅዱስ ቅባት መሆኔን ትቼ እንዴት በላያችሁ ላይ ነግሳለሁ? አልፈልግም አለ ይላል። በለስን ጠየቁት። እንዴ ጥፍጥናዬን ትቻለ? አልፈልግም አለ ይላል። ከዛ በኋላ ደግሞ ወይንን ጠየቁት ይላል። ጣፋጭነቴን ያን የጣፈጠ ወይን ጠጅን ትቼ እንዴት በእናንተ ላይ ነግሳለሁ አላቸው። ከዛ በኋላ እሾህን ጠየቁት ይላል። እሾህ በላያቸው ላይ ነገሰ ነው። ይህንን ሲናገር ምንድነው በዘረኝነት ላይ የተመሰረተ አስተዳደር ምን ያክል ዋጋ የሚያስከፍል እንደሆነ ሊናገር የተናገረበት ነበር እና መጨረሻም ላይ እንዳለው ሴኬም እና አቤሜሌክ እንዴት በጣም ብዙ ጥፋት እንደተፈጠረ፣ ብዙ ሰው እንደሞተ፣ እርስ በርስ ሲጋደሉ እንደኖሩ፣ መጨረሻም ላይ ይሄው አቤሜሌክ በርካቶችን እያቃጠለ እየገደለ በጣም ብዙ ጥፋት ካጠፋ በኋላ አሁንም ሸሽቶ ከተደበቀ ህዝብ መካከል ሊያጠፋቸው በሄደበት ጊዜ አንዲት ሴት ከላይ ከቅጥሩ ላይ ከግንቡ ላይ እንዴት የድንጋይ ወፍጮ ጥላ አንገቱን ሰብራ እንደገደለችው እስቲል በዛ ሁኔታ ላይ እንኳን ደንዳና ልብ ስለነበረው ሴት ገደለችው ይባላል እና እባክህ ሰይፍን አንስተህ ግደለኝ ብሎ በጓደኛው እንደሞተ እናውቃለን። በዚህ ውስጥ የትላንትና ትምህርታችን ለዛሬ የሚሆነን ምንድነው? ዘረኝነት
እርስ በርስ መጠፋፋት፣ መገዳደል ወዘተ የሚባሉት ነገሮች የሚመጡት ከእግዚአብሔር ጋር ያልተስማማ ህዝብ በመኖሩ ምክንያት እንደሆነ በደንብ እንድታዩ ፈልጋለሁ ማለት ነው። በዚህ መሰረት ኤሊ ጋር ደርሶ ከዛ በኋላ ምን ያክል የኤሊ ልጆች ምናምንቴዎች እንደነበሩ፣ በዚህ ምክንያት ህዝቡ ከእግዚአብሔር ጋር በመለያየቱ ምክንያት ታቦት እንዴት እንደተማረከ ትመለከታላችሁ። እግዚአብሔር ሳሙኤል የሚባልን አንድ ሰው ለመለኮታዊ ተሐድሶ እንዴት እንደገና አሁንም እንዳስነሳ፣ በሰው ላይ ተስፋ የማይቆርጠው እግዚአብሔር እንዴት ሳሙኤልን እንዳስነሳ ነገሩን ሁሉ ወደ ራሱ መስመር ለማምጣት እዛም ቦታ ላይ በነፍሴና በልቤ እንዳለው የሚያረግ ካህንን አስነሳለሁ ብሎ ሳሙኤልን እንዴት ከሐና ውስጥ አንዲት የእግዚአብሔር ቅናት የነበራትን ሴት እንደተጠቀመና ሳሙኤልን እንዳመጣ እንመለከታለን ማለት ነው። በሁለተኛነት በሰብቶፒክ ደረጃ ይህ መጽሐፍ ይህንን የመሳፍንቱን ዘመን ለኛ ለዛሬ ትምህርት ይሆን ዘንድ በጣም በሰፊው ይዳስሳል። የጊዜው ሁኔታ፣ የህዝቡ ሁኔታና መለኮታዊ ጉብኝት እያለ በደንብ በሰፊው እዛ ላይ ይታያል ማለት ነው። ሪቫይቫልን መለኮታዊ ጉብኝቱን ማስቀጠል የሚችሉ ኢንቫይሮንመንቶች በዚህ መካከል እንዳልነበሩ ታያላችሁ። የዘረኝነቱ ምክንያት፣ ከዛ ደግሞ እግዚአብሔር እንደሚገባ ያላወቀ ማንነት፣ እነዚህ አዳኝ ሆነው የሚነሱት ሰዎች ስላልነበራቸው፣ ለዚህ ጥሩ ማሳያ ሳምሶን እንደሆነ በደንብ ትመለከታላችሁ። ከፍልስጤማውያን ጋር የነበረውን ኢንተግሬሽን በደንብ እንድታዩ ያስፈልጋል። ወይም ደግሞ ራሱ ላይ የነበረው ጸጉር የነበረውን ዋጋ በደንብ በአግባቡ በቅጡ ያልተረዳ ለጋለሞታ በቀላሉ ለመስጠት የተዘጋጀ ሰው እንደነበረ ታያላችሁ። ከዚህ በኋላ እግዚአብሔር መለኮታዊ ተሐድሶ ለህዝቡ አመጣ። በሶስተኛነት እንደ ሰብ ቻፕተር እዛ ቦታ ላይ ታገኙታላችሁ። መጽሐፉ ላይ ፍሪሊ ዳውንሎድ ማድረግ እንደምትችሉ ነግራችኋለሁ። ደግሞ በእውነት ይህ አሁን የማወራው ነገር እየጠቀማችሁ ካለ ለሀገራችን አንዳች ጥቅም አለው፣ ሰዎች ቢሰሙት ይጠቅማል ብላችሁ የምታስቡ ከሆነ ሼር እንድታረጉት፣ ይህንን መልእክት ለብዙዎች እንዲደርሱ፣ ደግሞ በእውነት እንደዚህ አይነት ተመሳሳይ መልእክቶች ወደ እናንተ እንዲደርሱ ሰብስክራይብ እንድታረጉ በዚሁ አጋጣሚ ያሳስባችኋለሁ። ከዚህ በኋላ ሳሙኤል ከተነሳ በኋላ ያለው ጊዜ ሰሞት የተሐድሶ መንገድ እንደነበር አሁንም መጽሐፉ ይዳስሳል። በሶስተኛነት ከሳሙኤል እስከ ሰለሞን የሚል ሰብቶፒክን ይዞ ይናገራል ማለት ነው። ይህ ስፍራ ሳሙኤል ከተነሳ በኋላ ያለው ጊዜ ህዝቡ እንደገና ወደ እግዚአብሔር የተመለሰበት፣ እንደ ሀገር ተደራጅቶ እግዚአብሔር ለማምለክ የክህነት አገልግሎቱ ስፍራ እንደገና የያዘበት ጊዜ እንደነበረ ትመለከታላችሁ። እግዚአብሔርን በጠላቶቻቸው ላይ እንደገና መንቀሳቀስ የጀመረበት፣ ድል ማግኘት የጀመሩበት ጊዜ እንደነበረ ታያላችሁ። ግን ስቲል አሁንም ህዝቡ እግዚአብሔር ንጉሳቸው ሆኖ ሳለ አይ የሰው ንጉስ እንፈልጋለን ማለት የጀመሩበት ጊዜ እንደሆነ፣ የሰው ስርዓትን በዙሪያቸው እንዳለው አሕዛብ መሆን የፈለጉበት ጊዜ እንደነበረ ደግሞ ትመለከታላችሁ። በዚህ ምክንያት እግዚአብሔር በላያቸው ላይ እንዳይነግስ በመፈለጋቸው ምክንያት የሰው ንጉስ ካራክተር ምን እንደሚመስል፣ ወንዶች ልጆቻቸው ወታደር እንደሚያደርግ፣ በየጦርነቱ እንደሚሞቱ፣ ሴት ልጆቻቸውን ወጥ ቤት ሰራተኛ እንደሚያደርጋቸው፣ በየእርሻቸው በየማሳቸው ከሚያመርቱት ለዚህ ንጉስ እያመጡ ግብር እንደሚከፍሉ ወዘተ ይነግራቸዋል ማለት። ነገር ግን ሳሙኤል በጣም ባለቀሰበት ጊዜ በአንተ ላይ ሳይሆን በእኔ ላይ ነው የተነሱት ብሎ እግዚአብሔር እንዴት የአሕዛብ እንዳላቸው አይነት ንጉሳዊ ስርዓት በመፈለጋቸው እግዚአብሔር እንዳዘነግን የሚፈልጉትን ንጉስ ቁመቱ፣ ትከሻው ወዘተ ያማረ ሳኦል የሚባል ሰው እንዳመጣ፣ ግን እግዚአብሔርን ባለማወቁ ምክንያት፣ እግዚአብሔርን በራሱ ላይ ባለማንገሱ ምክንያት፣ ይህ ሰው በትዕቢቱ ባለመታዘዙ ምክንያት ለሱም ለህዝቡ ምን አይነት ውድቀት እንደነበረ ትመለከታላችሁ። ከዛ በኋላ ግን እግዚአብሔር በምድረ በዳ ራሱ ማንነቱን የገለጠለት እውነተኛ የሆነ ንጉስ ለራሱ እንዴት እንዳስነሳ፣ እንደ ልቡ የሆነ ዳዊትን እንዳመጣ ትመለከታላችሁ። ይህ ምንድነው? በተለይ የዳዊትና የሰለሞን ዘመን እስከዛሬ ድረስ እንኳን በእስራኤላውያን ዘንድ በጎልደን ኤጅ ኦፍ እስራኤል፣ በጣም ወርቃማው የእስራኤል ጊዜ ተብሎ የሚነገር እግዚአብሔር ራሱ ንጉስ ሆኖ እግዚአብሔር በሙላት እየተመለከ ስርዓቱ ተጠብቆ እግዚአብሔር በጣም እየተወደሰ የተኖረበት አምልኮ የሞላበት ዘመን እንደነበር ታያላችሁ። በዚህ ዘመን እግዚአብሔር ለህዝቡ እንዴት ሞገስ እንደሆነ፣ ማስፈራትን እንዴት እንደሰጣቸው፣ በጠላቶቻቸው ላይ እንዴት ድል እንደሰጠ፣ ኢቭን እግዚአብሔር ቀድሞ ለአብርሃም የሰጠው ተስፋ ወይም ሊወረስ የተገባው ምድር ሁሉ በዚህ በዳዊት ዘመን እንደተወረሰ ታውቃላችሁ። በተለይ እግዚአብሔር አስቀድሞ በአብርሃም ይስሐቅን ሰዋልኝ ብሎ በሞሪያ ተራራ እንደወሰደው፣ ሞሪያ ተራራ የሚገኝበትን ኢየሩሳሌምን በኢያቡሳውያን ተይዞ የነበረውን ኢየሩሳሌምን ጭምር ለራሱ የመረጣትን ይችን ከተማ ስቲል ከኢያቡሳውያን የወሰደው ዳዊት በዚህ ዘመን እንደነበረ ትመለከታላችሁ። ምን ልላችሁ ፈልጌ ነው? እግዚአብሔር የነገስታት ሁሉ ንጉስ ነው፣ የአማልክት ሁሉ አምላክ ነው። ስለዚህ እሱን የሚያመልክ ህዝብ፣ እሱን የሚያመልክ ኢንቫይሮንመንት፣ እሱን የሚያመልክ አገር ኔሽን ባለበት ሁኔታ ውስጥ እግዚአብሔር እንዴት ለህዝቡ ሰላምን እንደሚሰጥ፣ በረከትን እንደሚባርክ፣ እንዴት ረፍትን እንደሚሰጥ፣ ደስታ በዛ ህዝብ መካከል እንዴት እንደሚኖር፣ ጥፋትን፣ መገዳደልን፣ ሞትን፣ የገሃነም ደጆችን እንዴት እንደሚዘጋ ታያላችሁ ማለት ነው። በዚህ ዘመን
ዳዊት በርካታ ጦርነቶችን አድርጎ አንድም ጊዜ ያልተሸነፈ እንደነበረ ደግሞ ለሱ ብቻ ሳይሆን ለልጁ ለሰለሞን የተረፈ ሀብትን፣ ብልጽግናን፣ እግዚአብሔርን መውደድን እንዴት ለህዝቡ እንዳስተላለፈ በእነዚህ ዘመናት ውስጥ እግዚአብሔር እንዴት ህዝቡን ፕሮስፐር እንዲያደርግ እንዳደረገ፣ ሰላምን እንዴት እንዳበዛላቸው በተለይ በሰለሞን ዘመን እንዴት ርፍ ያለ እንደነበር እስራኤል ትመለከታላችሁ ማለት ነው። እሱ ብቻ ደግሞ አይደለም፣ በብልጽግና ደረጃ ወርቅና ብር እንኳን የማይቆጠርበት ጊዜ እንደነበረ ታያላችሁ ማለት ነው። እግዚአብሔር ከሴሎ ከማደሪያ ድንኳን ከዳዊት ድንኳን ወጥቶ መቅደስ ተሰርቶለት ፕሮፐርሊ የተመለከ የነበረበት ካህናት ስፍራቸውን ይዘው ሌዋውያን ስፍራቸውን ይዘው እግዚአብሔርን በስርዓቱ እሱ ራሱ በህጉ ቀድሞ እንደተናገረው የሚመለክበት ዘመን እንደነበር፣ በዚህም ምክንያት እንዴት እግዚአብሔር ይህን ህዝብ ይህን ምድር እንዴት እንደባረከ በዛ ዘመን ታያላችሁ ማለት ነው። ይህ ለዛሬ ለኛ ለትምህርታችን የሚሆነው በዚህ መጽሐፍ ዳሰሳ ላይ በዚህ መጽሐፍ ውስጥ ሜንሽን ያደረኩት ነገር ምንም እንኳን በርካታ ነገስታት በምድር ላይ ያሉ ቢሆንም ዋኖ የኦራና ዘር ግን አንድ ሀገር አንድ ህዝብ የሚገዛው ወይ የሚተዳደረው በምድር ላይ ባሉት ሁለት ብቸኛ መንግስታት ነው ብያለሁ። ይሄው ምንድነው? ወይ በእግዚአብሔር መንግስት ወይ ደግሞ በዲያብሎስ መንግስት አገዛዝ ውስጥ ይሆናል። በየትኛው መንግስት እየተገዛ እንደሆነ የሚያሳየው ህዝቡ እያለፈ ያለበት ሁኔታ፣ በህዝቡ መካከል ያለው ሪሌሽንሺፕ፣ ሰላም፣ ደስታ ወይ ደግሞ መጠፋፋት፣ መገዳደል የሚባሉት ነገሮች ወይ በእግዚአብሔር መንግስት ላይ የተመሰረተ ወይ በዲያብሎስ መንግስት ላይ የተመሰረተ ህዝብ አወቃቀር፣ ካልቸር፣ መንግስት ወዘተ እንዳለ ያሳያል። ለዚህ ነው መጽሐፍ ቅዱሳችን ለመኳንንቶቻችሁ ለነገስታቶቻችሁ ጸልዩ ብሎ በተደጋጋሚ ነግረን የእግዚአብሔር መንግስት ኦቨርሻዶ ያደረገችው አስተዳደር፣ ህዝብ፣ ቤተ መንግስት ወዘተ እንዲኖር እግዚአብሔር ይፈልግ ስለነበረ ለራሳችን ጥቅም እግዚአብሔር የተናገረ እንደሆነ ታያላችሁ። በዚህ ዘመን ዳዊት ንጉሱን እግዚአብሔር በማረጉ ሰለሞንም እስከ መጨረሻው እስከ ሽምግልናው አካባቢ ድረስ ንጉሱ እግዚአብሔር እንዲሆን በማረጉ ምክንያት ሌላ አምላክ በዚህ ዘመን ስፍራ ስላልነበረው እግዚአብሔር እንዴት ህዝቡን እንደባረከ ትመለከታላችሁ። ከዚህ በፊት በነበረው የመሳፍንት ዘመን ላይ እንደነገርኳችሁ ወደ ሌሎች አማልክት ህዝቡ በሄዱ ጊዜ እግዚአብሔር እንዴት ህዝቡን ለጠላቶቻቸው አሳልፎ እንደሰጠ ያላችሁ። ዛሬም በዚህ ዘመን ያለ ትውልድ ገንዘብን ጣዖቱ አድርጓል፣ ዝናን ጣዖቱ አድርጓል። አሁን ኢቭን አገልግሎት እንኳን በጣም ከእግዚአብሔር በላይ ከእግዚአብሔር ጋር ካለ ፌሎሺፕ በላይ ከሄደ ጣዖት የሚሆንበት ሁኔታ እንዳለ፣ እግዚአብሔር ብቻውን መመለክ የሚፈልግ ቀናተኛ አምላክ እንደሆነ በዚህ ውስጥ ያላችሁ። ዛሬም እንደ ህዝብ ኢትዮጵያ ውስጥ ያለች ቤተክርስቲያን ብትበረታ፣ ኢትዮጵያ ውስጥ ያለች ቤተክርስቲያን ለነገስታቶቿ ብትጸልይ፣ ኢትዮጵያ ውስጥ ያለች ቤተክርስቲያን ጽድቅና ቅድስናን ወደ ራሷ ብትመልስ፣ በእውነት ዛሬም ያው አምላክ ሰላምን፣ ረፍትን፣ ደስታን ለህዝቡ የሚሰጥ አምላክ እንደሆነ በደንብ በዚህ መጽሐፍ ውስጥ ለመዳሰስ ይሞክራል ማለት ነው። እንደነገርኳችሁ ከመጀመሪያው 2 ምዕራፍ እስከ መጨረሻው 2 ምዕራፍ ያለው በሙሉ የታድሶ የእግዚአብሔር መንገድ አደራረግ ነው ብያቸዋለሁ። ብዙ በዚህ መካከል ያለፍኳቸው ብዙ ትንንሽ ታድሶች አሉ። ትንንሽ የሚባለው ኮቴሽን ውስጥ ሆኖ ትንንሽ የሚባል ስለሌለ ማለት ነው። ከዚህ በኋላ የዳሰሰው መጽሐፉ በአራተኛነት የንጉስ ኢዮስያስ ዘመን ታድሶ፣ ድንቅ የሆነ ሌላ ታድሶ ማለት ነው። ምንም እንኳን ከሳሙኤል እስከ ሰለሞን ባለው ዘመን ውስጥ እግዚአብሔር ራሱን በጣም የገለጠ በመካከላቸው ሊነግስ እንዴት እንደሚፈልግ በሱ ላይ የተመሰረተ ሰላምና ደስታ እንዳላቸው ደጋግሞ ሊያሳያቸው የፈለገ ቢሆንም በተለይ ሰለሞን በመጨረሻዎቹ እድሜው ላይ ከሌሎች ህዝቦች ጋር ከሞዓብ፣ ከግብጽ ከዛ አካባቢ ካመጣቸው ሴቶች ጋር በፈጠረው ሪሌሽንሺፕ ምክንያት አማልክቶቻቸውን እንዲያመልክ ስላደረጉት እግዚአብሔር ይህ ህዝብ ለሁለት እንዲከፈል እንዴት እንደወሰነ፣ ከዛ በኋላ ያለ እግዚአብሔር ኢንቴንሽን ህዝቡ እስራኤልና ይሁዳ ተብሎ ለሁለት እንዴት እንደተከፈለ ትመለከታላችሁ። ከዛ በኋላ ሮብዓም ልጁን ጨምሮ ከዛ በኋላ ባለው ሂደት ውስጥ እግዚአብሔር ለዳዊት ስለገባው የዘላለም ንግስና ኪዳን ብቻ ብሎ ይሁዳ የምትባልን የደቡብ ክፍል ላይ ያለችዋን ነገድ ብንያምን ጨምሮ ብንያምን የጨመረበት ምክንያት እግዚአብሔር የራሱ ከተማ እንድትሆን እስራኤልን የተቀደሰች ከተማን ስለመረጠ ይሁዳና ብንያምን አንድ ላይ አድርጎ ግን ይሁዳ ተብለው 10ሩ ነገድ ደግሞ on the top corner of Israel northern side ላይ ያለው እስራኤል የሚል ስምን ይዞ እንዴት እንደቀጠለ ታያላችሁ። ከዚህ በኋላ ባለው ጊዜ ውስጥ እስራኤል የሚባለው የላይኛው የሰሜኑ ክፍል ከመጀመሪያው ንጉስ ኢዮርብዓም ጀምሮ እንዴት በዳንና በቤቴል ላይ ጥጆችን እንዳደረገ ከግብጽ ያወጣ አምላክ እግዚአብሔር ነው ብሎ እንዴት ህዝቡን እንዳሳተ ያ የኢዮርብዓም ኃጢያት ደግሞ ከዛ በኋላ ያሉት እስራኤላውያን ነገስታት በሙሉ እንዴት መጠላለፊያ መሰናከያ ድንጋይ እንደሆነባቸው እንዴት እግዚአብሔር በዚህ ዲስአፖይንትድ እንደነበረ ትመለከታላችሁ። በዚህ ምክንያት በተለይ 3
ነገስታትን ኮምፕሊትሊ ዋይፕ አውት እንዳደረገ ታያላችሁ። ኢዮርብዓምን ባኦስ የሚባል ንጉስንና ደግሞ በጣም የታወቀውን አክዓብን ኤልዛቤል በነገሰችበት ዘመን ላይ እነዚህ ሶስት ነገስታት ኮምፕሊትሊ ዋይፕ አውት እንዳደረገ ታያላችሁ። ህዝቡ በነገስታቶቹ መበላሸት ምክንያት ፈጽሞ የተበላሸበት ዘመን እንደነበረ ታያላችሁ። እግዚአብሔር ግን ኪዳኑን ያስቀጠለው ከይሁዳ ጋር ነበር። ምክንያቱም ቅድም እንደነገርኳችሁ ለዳዊት የገባው የዘላለም ንግስና ኪዳን ስለነበረ እግዚአብሔር የዳዊትን ዘር ተከትሎ ኦልሬዲ ኢየሱስን ማምጣት ስለነበረበት የዘላለም ንግስና ከዛ ቤት መምጣት ስላለበት እንዴት ይሁዳን ፕሪዘርቭ እንዳደረገ ትመለከታላችሁ። በአንጻራዊነት የይሁዳ ነገስታት እግዚአብሔርን በማምለክ የተሻሉ ነበሩ። ነገር ግን በተለይ ወደ መጨረሻው ሕዝቅያስ ከመጣ በኋላ ሕዝቅያስ እድሜ ከተጨመረለት በኋላ ለባቢሎን ሰዎች ራሱን ኤክስፖዝ ካደረገ በኋላ ባሉት ዘመናት ውስጥ የመጡት አብዛኛዎቹ ነገስታት እነዚህ አካዝ፣ ምናሴ፣ አሞጽ ምናምን የሚባሉ ነገስታት እጅግ በጣም እግዚአብሔር ዲሳፖይንት ያደረጉ በዓልን፣ ካሞሽን፣ ሞሎክን፣ አስታሮትን ማምለክ የጀመሩ ህፃናቶቻቸውን ልጆቻቸውን ለእሳት መቃጠል ጭምር አሳልፈው መስጠት የጀመሩ እንደነበሩ ትመለከታላችሁ። በተለይ የሰሜኑ ክፍል ኮምፕሊትሊ በጣም የተበላሸ እንደነበረ ኤልዛቤል የመጣችበት ዘመን ሐሰተኛ ነቢያት ኢያሪኮ ጭምር እንደገና ልትሰራ የተነሳችበት ጊዜ እንደነበረ ትመለከታላችሁ። እግዚአብሔር ግን በዚህ ሁሉ መካከል ገና ከመጀመሪያው በኢዮርብዓም ላይ አንዳች የእግዚአብሔር ሰው ልኮ መሰዊያ ሆይ ብሎ በተናገረበት ትንቢት ላይ አንድ ሰውን ወደፊት ከዳዊት ዘር እንደሚያወጣ ያም ሰው የእግዚአብሔርን በቀል እንደሚበቀል ነገሮችን እንደሚያስተካክል እግዚአብሔር እንደተናገረ ዘመኑ ሲደርስ አንድ የ8 ዓመት ልጅን ኢዮስያስ የሚባል ልጅን እንዴት ወደ ንግስና እንዳመጣ ታያላችሁ ማለት ነው። በዛን ጊዜ የነበረው ካህን ፕሮፐርሊ ይሄንን ልጅ እንዴት ጋይድ እያደረገ እንዳሳደገው ከዛ በኋላ ካደገ በኋላ ቤተ መቅደሱን ለማደስ እንዴት ቅናት በውስጡ እንደገባ የእግዚአብሔርን ሕግ በጽላት መካከል በዚህ የቤተ መቅደስ ስራ ውስጥ እንዳገኙት ከዛ የእግዚአብሔርን ሕግ በተነበበለት ጊዜ እንዴት ልብሱን እንደቀደደ ታላቅ ፋሲካን በዛ ጊዜ እንዴት እንዳደረገ መለኮታዊ ጉብኝት እንዴት ለዛ ህዝብ እንደመጣ ትመለከታላችሁ። ነገር ግን ህዝቡ እግዚአብሔርን አሁንም እንደሚገባ ያወቀ ስላልነበረ በተለይ ደግሞ ልጆቹ እንደገና በዛው በተጠላለፈ ማንነት የሚሄዱ ስለነበሩ እግዚአብሔር እንዴት ኢዮስያስን ስላደረከው ነገር በፊት ስላገኘው ሞገስ ያንተን እድሜ ያሳጥረዋለሁ፣ ይሄንን ጥፋት ሳታይ እንድትሄድ አደርግሃለሁ፣ ነገር ግን በምናሴ ላይ ከተቆጣሁት ቁጣ አልመለስም ብሎ እግዚአብሔር እንዴት ህዝቡን ለዛ አሳልፎ ለመስጠት እንደወሰነ ትመለከታላችሁ። በተለይ ለይሁዳ በዚህ ዘመን ላይ ትልቅ ትምህርት ሊሆናት የሚችል ነገር የሰሜኑ የእስራኤል ክፍል በአሶር የተወሰደበት ጊዜ እንደነበረ እግዚአብሔር እንዴት በዛ ዘመን ላይ የመጣውን አሶርን በተለይ ሰናክሬምን እግዚአብሔር እንዴት ኢሳይያስ በነበረበት ዘመን ላይ ያለውን ማለት ነው እንዴት አድርጎ እግዚአብሔር ለይሁዳ እንደተዋጋ እግዚአብሔር እንዴት አድርጎ 185 ሺህ ወታደሮችን በአንድ ጊዜ እንደጨረሰ የድፍረት ንግግሩን እግዚአብሔር እንዴት እንደተበቀለ ያዩበት ጊዜ ነበረ። ነገር ግን ከዛ ተምረው እግዚአብሔርን የበላያቸው አድርገው መኖር ያልፈለጉበት ጊዜ ስለነበረ ለባቢሎን ምርኮ እንዴት ተላልፈው እንደተሰጡ ውድቀታቸውን ትመለከታላችሁ እዚህ ቦታ ላይ ማለት ነው። ነገር ግን እግዚአብሔር ያን ከማድረጉ በፊት በቤቴልና በዳን የተሰራውን ስራ ከዚህ በፊት የነበሩ እስራኤላውያን ነገስታት ያደረጉትን በእግዚአብሔር ላይ ያደረጉትን አመጽ ሁሉ እንዴት ዋይፕ አውት እንዳረገ ነቢያቶቻቸው እንደገደለ ጣዖቶቻቸው እንደሰባበረ እንዳቃጠለ በኢዮስያስ ትመለከታላችሁ። ታላቅ ፋሲካ በጣም በእግዚአብሔር ዘንድ የተወደደ ፋሲካ እንዳደረጉ ታያላችሁ። ይህም ለትምህርታችን ነው ማለት ነው። የእግዚአብሔር ሕግ አሁንም ስፍራ በያዘበት ጊዜ የእግዚአብሔር መንፈስ መሪ በሆነበት ጊዜ እግዚአብሔር ዛሬም ለሰዎች የተሐድሶ ዕድል ያለው እንደሆነ እግዚአብሔር ዛሬም የትላንትናውን ኃጢአት በደላችንን መተላለፋችንን ረስቶ ሰላምን፣ ብዙ ፕሮስፐሪቲን፣ ብዙ በጎነቱን፣ ብዙ ደግነቱን፣ ብዙ መልኩን፣ ሞገሱን ለህዝቡ ሊያሳይ ሊያበዛልን ዛሬም የተዘጋጀ ሕያው አምላክ እንደሆነ የምንማርበት እጅግ በጣም ትልቅ ተሐድሶ የእግዚአብሔር ሕግ ምን ያክል ኢምፖርታንት እንደሆነ የምታዩበት ቦታ የእግዚአብሔር መንፈስ ምን ያክል ኢምፖርታንት እንደሆነ የምታዩበት ቦታ ነው። ከዚህ በኋላ ህዝቡ ለባቢሎን ተላልፎ ይሰጣል። ኤርሚያስ እዚህ ቦታ ላይ ቀድሞ በአሶር ከተወሰደው እስራኤል ይልቅ የእግዚአብሔር ምሕረት የበዛላት ይሁዳ እጅግ በጣም የረከሰች እንደሆነች የተናገረበት ቦታ ምን ያክል የእግዚአብሔር ምሕረት በጣም የበዛለት ሰው የበለጠ የእግዚአብሔር መልክ፣ የእግዚአብሔር ቅድስና፣ የእግዚአብሔር ጽድቅ፣ የእግዚአብሔርን መፍራት እንደሚጠበቅበት በጣም የሚያሳይ ነገርን ትመለከቱበታላችሁ። ለዚህ ነው አያችሁ ከጋለሞታዋ ይሁዳ ይልቅ ከዳተኛዋ እስራኤል ጸደቀች ብሎ የሚናገርበት ቦታ ላይ እስራኤልን አፕሪሺየት እያደረገ ሳይሆን ግን እግዚአብሔር ያበዛላቸው ምሕረት ብዙ ሆኖ ሳለ ይሁዳ እንዴት እግዚአብሔርን እንደካደች እግዚአብሔር እንዴት ትሪት እንደዚህ በዚህ ልክ አድርጓት እንዴት ተላልፋ እንድትሰጥ ራሷን ለውሽሞቿ አሳልፋ እንደሰጠች ለግልሙትና አሳልፋ እንደሰጠች የሚያሳይ ነገር ነው። ዛሬም
በምድራችን ላይ ያለች ቤተክርስቲያን እግዚአብሔር አምላኳ እንደሆነ ክርስቶስ ራሷ እንደሆነ በማወቅ ዓለማዊነትን፣ ኃጢአተኝነትን፣ ገንዘብን ወዘተ ከውስጧ በማውጣት እግዚአብሔር ፕሮፐርሊ በምድር ላይ ሊሰራ የፈለገውን ታላቅ የማዳን ስራ ለመስራት መንቃት እንዳለባት በዚህ ውስጥ እንመለከታለን ማለት ነው። ከዚህ በኋላ የኢዮስያስ ልጆች እንደ ቀደመው ዘመን ምናምንቴዎች ወይም ደግሞ እግዚአብሔርን የማያውቁ ስለነበሩ እግዚአብሔር ህዝቡን ለባቢሎን ምርኮ አሳልፎ ይሰጣል ማለት ነው። ከዚህ በኋላ ከምርኮ መልስ እግዚአብሔር እንደገና ተሐድሶን አንዳች በጣም ትልቅ ፍሬምወርክ የምናይበትን ተሐድሶ አሁንም ያደርጋል ህዝቡ ማለት ነው። በኤርሚያስ ቀድሞ እንደተናገረው 70 ዓመት ከተጠናቀቀ በኋላ ይህንንም ዲዘርን ያደረገው ዳንኤል ፕሮፐርሊ በእግዚአብሔር ፊት ኢንተርሴስ ካረገ ወይም ከጸለየ ከቃተተ በኋላ ህዝቡ እንደገና ከባቢሎን የሚወጣበትን ነገር እግዚአብሔር እንዴት እንዳመቻቸ፣ የቂሮስን መንፈስ እንዳነሳሳ፣ ቤተ መቅደሱ እንዲታደስ፣ ቅጥሩ እንዲሰራ እግዚአብሔር ለህዝቡ እንዴት ሞገስን እንደሰጠ እንደገና ትመለከታላችሁ። ሂዳችሁ ብዙ ተባዙ፣ ተዋለዱ፣ ዝሩ ብሎ እንዳላቸው በስተው እንደገና ከዛ የተመለሱበት ዘመን እንደነበረ ታያላችሁ። እግዚአብሔር ስሙን በጣም ያከብር ዘንድ በዛው ዘመን ዳንኤልና ጓደኞቹ እንዴት እንደተጠቀመ በተለይ በዳንኤል የእግዚአብሔር ስም እዛ ምድር ላይ እንዴት እንደተከበረ እግዚአብሔር ብቻ አምላክ ነው ተብሎ እንደተባለ ይህም በተለይ ቀጥሎ ለሚመጣው የፋርስ ንጉስ ለህዝቡ ሞገስን እንዴት እንደሰጠ እሱ ብቻ አይደለም፣ በግሪክ መንግስታት ውስጥም ይሄው ነገር እንዴት ለእግዚአብሔር ህዝብ ሞገስን ሰጥቶ እንደነበረ በተለይ በአሌክሳንደር ዘ ግሬት ወቅት በደንብ የምትመለከቱበትን ተሐድሶ በዚህ ውስጥ ትመለከታላችሁ ማለት ነው። በዚህ ዘመን እግዚአብሔር ለተሐድሶ የሚሆኑ በጣም በርካታ የራሱን ልጆች ያሳድግ እንደነበር ከአዲሱ ትውልድ መካከል ድንጋዩን ልብ አውጥቶ ከነሱ ውስጥ አንዳች የስጋ ልብን ለነሱ የሰጠበት ጊዜ እንደነበር እዝራን ህጉን በማወቅ በማስተማር ነህምያን ቅጥሩን በመስራት ላይ ስርዓትን በማስተካከል ላይ እንዴት እንዳስነሳ አስቴርና መርዶኪዮስን ኦፊስ ውስጥ እንዴት እንዳስገባ በቀጠሉት ዘመናት ውስጥ ነቢያትን ሐጌና ዘካርያስን በመሪነት ስራ ውስጥ ዘሩባቤልን እንዴት እንዳስነሳ እግዚአብሔር ለዚህ ተሐድሶ እግዚአብሔር የራሱን ሰዎች በየዘመኑ እንዴት እንደሚያስነሳ በዚህ ውስጥ ተመለከተ። ዛሬም እንደዛው ነው። እግዚአብሔር የማይሰማ በሚመስልበት ዘመን ውስጥ በምርኮ ምድር ውስጥ እነዚህን ሰዎች እንዳስነሳው እግዚአብሔር ቅጥሩን ለማደስ እግዚአብሔር የቤተ መቅደሱ ስርዓት ለማስተካከል በህዝቡ መካከል ታላቅ ማዳኑን ለመግለጥ ዛሬም እግዚአብሔር ምርኮኛ በሚመስል ትውልድ መካከል ወይም ደግሞ በማይታይ በተሰወረ ሁኔታ ውስጥ እግዚአብሔር ለራሱ የሆኑ ልጆችን አሁንም ያሳድጋል። በዚህ ተሐድሶ ውስጥ እንደገና እንዴት ቤተ መቅደሱ እንደተሰራ እንዴት ቅጥሩ እንደታደሰ በዛ መካከል የነበረው ብዙ ጠላትነት በተለይ ጦቢያና ሰንበላጥ ምንላቸው ሰዎች ደግሞ በዛው አካባቢ ውስጥ ከቤተ መቅደሱ ውስጥ ያሉ ሰዎች ከነዚህ ሰዎች ጋር ባላቸው ሪሌሽንሺፕ ምክንያት እንዴት የእግዚአብሔር ቤተ መዝገብ ሁሉ ቤተ መቅደሱ ሁሉ የተራቆተ በጣም ስርዓት ያጣ እንደነበረ የተቀላቀለ ነገር እንደነበረው ትመለከታላችሁ ማለት ነው። እነዚህ ጦቢያና ሰንበላጥ ብለን ምንላቸው እዛ አካባቢ ላይ አሶር ሁለተኛ ነገሥት ምዕራፍ 16 17 18 አካባቢ ላይ እንደምትመለከቱት ካፈለሳቸው ሰዎች መካከል አምጥቶ የዛን ሀገር ህግ የዛን ሀገር አምላክ እንዲያስተምሩ ከሰጣቸው የተቀላቀሉ ሳምራውያን ብለን ምንላቸው አይነት ሰዎች የነበሩበት ስፍራ እንደነበረ ታያላችሁ። ከሰው ከቅጣት መማርን በዚህ ውስጥ ትመለከታላችሁ። እውነተኛ መታደስን በዚህ ተሐድሶ ውስጥ እዚህ መጽሐፍ ላይ በደንብ በዝርዝር ያሳያል ማለት ነው። እሱን እንድታነቡት አሁንም እንደገና አሳስባቸዋለሁ። ቴሌግራም ቻኔል ላይ በነፃ የመጽሐፍ እንዳለ ደጋግሜ ነግራቸዋለሁ። መጽሐፉን አጋሩት ብዙ ሰዎች ጋር እንዲደርስ። በእውነት ነው የምነግራቸው። ይህ የእግዚአብሔር መርህ የእግዚአብሔር ፍሬምወርክ ዛሬም የኛ ምድር ካለችበት ጥንቅጥ ውስጥ እንድትወጣ ከሃይማኖት ጋር የማይገናኝ ነገር ነው። የእግዚአብሔር መንግስት በምድራችን ላይ በሰለጠነች የእግዚአብሔር መንግስት ብቻዋን እሷ ለምድራችን አሁን ላለችበት ውጥንቅጥ ለቀውሷ መፍትሄ እንደሆነ ሴንትራሊ የሚናገር ሐሳብን የያዘ ነው ማለት ነው። ከዚህ በኋላ ታላቁ ማዳን ይመጣል ማለት ታላቁ ተሐድሶ እግዚአብሔር ማድረግ የጀመረበት ጊዜ ይህም ኢየሱስ ክርስቶስ መወለድ ነው። በዚህ ዘመን መካከል ብዙ ነገስታት ተቀይረዋል። ባቢሎን ከዛ በኋላ የእግዚአብሔር መንግስት አስቀድማ እንደምትመጣ ለዳንኤል ለናቡከደነጾር እግዚአብሔር አሳይቷል፣ ተናግሯል። ይሄውም ማንም ያልነካው አለት ድንጋይ ከተራራ ጫፍ ላይ ወርዶ እንዴት ነገስታትን ሁሉ እንደፈጨ ከዛ በኋላ የአለት ማንም የማይገረስሰው የማይገዳደረው ታላቅ ተራራ ሆኖ እንደቆመ ጸንቶ እንደቀረ የእግዚአብሔር መንግስት እንደምትገለጥ ደጋግሞ ሲናገር ኖሯል በነቢያት። ከዛ በፊት በህግ ውስጥ ጭምር የክርስቶስን ፎርሻዶ የሚያደርጉ ነገሮችን ሲያሳይ ቆይቷል እና ይህ ታላቅ ማዳን የእስራኤል መቤዠት በኢየሱስ ክርስቶስ አማካኝነት ነበርና ኢየሱስ ክርስቶስ የተወለደበት ሲዝን ትልቁ ተሐድሶ የጀመረበት ጊዜ እንደሆነ እንመለከታለን። የእግዚአብሔር መንግስት በሙላት ተገለጠች። የጌታን ዓመት አይደል የምስራች
እንደገና የተበሰረበት የእግዚአብሔር መንግስት በህዝቡ መካከል እንደገና ዓለምን ሁሉ ባካተተ ሁኔታ የተገለጠችበት ሁኔታ ነበር ማለት ከእስራኤል ከአንዲት ኤሪያ ውጥት ብሎ እግዚአብሔር ህዝብን ሁሉ ለማዳን እንቅስቃሴ የጀመረበት ጊዜ እንደሆነ ታያላችሁ። በዚህ መካከል እግዚአብሔር በተለይ በግሪክና በሮም አገዛዝ ውስጥ የእግዚአብሔር መንግስትን ባህሪ ህዝቡ እንዲያውቅ በሚመስል መልኩ ቀድሞ የነበረው የአሶርን የባቢሎን ወዘተን የማፍለስ ነገር አስቀርቶ እዛው ህዝቡ ባለበት ሁኔታ ውስጥ ልክ የግሪክ መንግስት ሄሌናይዜሽን ብሎ የራሱን ካልቸር፣ የራሱን አስተሳሰብ፣ የራሱን ባህሪ፣ የራሱን አማልክት፣ የራሱን ባህል ወዘተ በሰዎች ውስጥ ኢምፕሪንት ለማድረግ ግሪክን በሰዎች ውስጥ ለመፍጠር የሞከረበት ሂደት እንደነበረ ከዛ በኋላ ደግሞ በዚህ ምክንያት በዚሁ የሄሌናይዜሽን ነገር ምክንያት ህጉ ወዘተ እንዴት በግሪክ መንግስት ለዓለም ሁሉ በሚደርስ መንገድ እንዴት እንደተተረጎመ በየምኩራቡ እንዴት እንደተበተነ ትመለከታላችሁ። ከዚህም በሮማውያን አገዛዝም ልክ ቅድም እንዳልኳቸው ሮምን በህዝቡ መካከል የማምጣት ስራን አገዛዞች ፈጥረው እንደነበረ ይህም የእግዚአብሔር መንግስት ሐሳብ በሰማይ ያለችውን ፈቃዱን በምድር ለማድረግ እግዚአብሔር ሊያደርግ ያለውን ነገር የሚያለማምድበትን መልክ በህዝቡ መካከል እንዴት እንደሰራ አገዛዞች እንዴት እንደተቀየሩ ታያላችሁ። በሮም አገዛዝ ወቅት ኢንፍራስትራክቸር በጣም ቢውልት የተደረገበት ጊዜ ነበረ። ሰላም በጣም የሰፈነበት ጊዜ እንደነበር ይነገራል። በዛ ዘመን ጌታ ኢየሱስ መጣ። ምኩራቦች ተሰርተዋል። እስራኤል እንደ ሀገር ራሷን ያዋቀረችበት ጊዜ ነበረ። ቤተ መቅደሱ እንደገና ታድሶ ነበር በሄሮድስ። እነዚህ ሁሉ ነገሮች በተመቻቹበት ሁኔታ ጌታ ኢየሱስ መጣ። ነገር ግን በዚህ መካከል 400 የዝምታ ጊዜያት እንደነበሩ ይታወቃል። ይሁን እንጂ በዚህም ጊዜ ውስጥ እግዚአብሔርን ተስፋ አድርገው የሚጠብቁ እንደ ስምዖንና ሐና ያሉ በርካታ ሰዎች እንደነበሩ የምትጠብቁት ጌታ በድንገት ይመጣል ተብለው ተስፋቸውን ይዘው የሚጠብቁ እንደነበሩ ይታወቃል። ነገር ግን አሁንም የመጣውን ጌታ አላወቁትም ነበር። ነገር ግን የእግዚአብሔር ይህ ታድሶ አሁንም ቀጥሎ መንግስቱን በሙላት የገለጠበት ያስተዋወቀበት ጥላውን አካል ያለበሰበት ጊዜ እንደነበረ ይታወቃል። እሱ ብቻም አይደለም፣ ዲሳይፕሎችን ክሬት አድርጎ ደቀ መዛሙርትን አውጥቶ የመንግስተ ሰማይ ደቀ መዝሙር የሆኑ ጸሐፊዎችን ለዓለም ሁሉ ያዘጋጀበት እንደነበረ በዚህ ምክንያት ይህ ወንጌል ይህ እግዚአብሔር መንግስት ለሰው ሁሉ ለመድረስ የተሰራጨበት ሁኔታን እንዳመጣ በዚህ ተሐድሶ ውስጥ ትመለከታላችሁ። ይህ ታላቁ የመጨረሻ የእግዚአብሔር ተሐድሶ ማሳያ እንደሆነ እግዚአብሔር ከዚህ በፊት በነቢያት በተለያየ መንገድ ሲናገር ቆይቶ አሁን የመጨረሻውን ንግግር የመጨረሻውን የተሐድሶ ዕድል በልጁ በክርስቶስ ኢየሱስ አማካኝነት የገለጠበት ጊዜ እንደነበረ እዚህ ቦታ ላይ ትመለከታላችሁ። ሰው የእግዚአብሔር መንግስት ተመሰረተች። ከእስራኤል ከምትባለው ሀገር ወጥቶ ለዓለም ሁሉ የሚደርስ እግዚአብሔር ከመጀመሪያው ኤደኒክ በሆነ ሐሳብ ውስጥ ለአዳምና ለሔዋን ብሎም ለዘራቸው ሊሰጥ የፈለገውን ነገር ለማድረግ እግዚአብሔር የተንቀሳቀሰበት ጊዜ ነበረ። ዘፍጥረት 3 ላይ ልክ በውድቀታቸው ጊዜ ከዘሯ የሚወጣ ራሱን የሚቀጠቅጥ የእባቡን ራስ የሚቀጠቅጥ ይነሳል ብሎ እንዳለ ይሄው ጌታ ኢየሱስ ተነስቶ ስልጣንን ከዲያብሎስ ቀምቶ ከጨለማው ዓለም ከዛ ስልጣን እኛን ሁላችንን ያዳነበት ታላቅ ማዳን ታላቅ ተሐድሶ በዚህ ጊዜ የተፈጠረ ስቲል ግን አሁንም በስጋ ወራት በምድር ላይ ስላለን የተሐድሶ ሙላት አይደለም ማለት ነው። አንዳች ሌላ ተጨማሪ ተሐድሶን ህዝቡ የሚጠብቅበት ምክንያት አለው ማለት ነው። የመጨረሻው ተሐድሶ ይታወቃል ማለት ነው። ይሄውም የጌታችን ኢየሱስ ክርስቶስ ዳግም ምጽአት ነው ማለት ነው። ይሄ መጽሐፍ አሁንም የመጨረሻው የሚያሳየው ነገር ይሄን ነው። መጀመሪያ እንደነገርኳችሁ ሪቫይቫል ማለት እንደገና በህይወት መኖር ነው ብያቸዋለሁ። እንደገና በህይወት ለመኖር እግዚአብሔር ይሄ የሰይጣንን አገዛዝ ሙሉ በሙሉ ማጥፋት አለበት። አመፅን፣ ኃጢአትን፣ የተበላሸችውን ምድር የተረገመችውን ምናምን አልታዘዝ ያለውን ህዝብ ሁሉ ትክክለኛ ፍርድ ሰጥቶ እግዚአብሔር ሁሉን አሮጌውን አሳልፎ አዲስ ሰማይ አዲስ ምድር የሚፈጥርበት እግዚአብሔር ከመጀመሪያው በሰው ልጆች መካከል ሊገኝ በፈለገበት ጽድቅ ቅድስናና መልኩ በህዝቡ መካከል በአዲሲቱ ኢየሩሳሌም በአዲሱ ሰማይና ምድር ከህዝቡ ጋር የሚኖርበት በጌታ ኢየሱስ ዳግም ምጽአት የሚከናወን የመጨረሻው ተሐድሶ የመጨረሻው ሪቫይቫል ብቻ ከዚህ በኋላ ይጠበቃል ማለት ነው። ከዚህ በፊት በነገርኳችሁ ተሐድሶ እግዚአብሔር ሰዎች እሱን በመምሰል እንዳይኖሩ ያደረጋቸው መንፈስ ቅዱስ ከነሱ የተወሰደበት ማለት ወይም ደግሞ የራሱ ኃይል የራሱ ሳንክቲፊኬሽን አቅምን እንደገና ለሰው መልሷል። መንፈስ ቅዱስ እንደገና መጥቷል፣ በሰዎች መካከል ሆኗል፣ በሰዎች ውስጥ ሆኗል። ስለዚህ በዚህ አማካኝነት እስከዚህ የመጨረሻው ተሐድሶ ስራ ድረስ ሰው እግዚአብሔር ዓለምን ሁሉ የማዳን ትልቅ እቅድ ዓለምን ሁሉ የማዳን ትልቅ የተሐድሶ ፕላን ስላለው ወንጌል ለዓለም ሁሉ
የሚሰበክበት ሲዝን ላይ ያለን ማለት። ለዚህ የመጨረሻ ተሐድሶ ቤተክርስቲያን ራሷን ንጽሕት ቅድስት ለማድረግ የጽድቅ ልብሷን ለመልበስ እየተዘጋጀች ራሷን እየሰራች ያለችበት ጊዜ እንደሆነ ልትመለከቱ ፈልጋለሁ። አሁን የሚቀረን ይህ የመጨረሻ ተሐድሶ የጌታችን የኢየሱስ ክርስቶስ ዳግም ምጽአት ብቻ ነው ማለት ነው። ይሄንን መልእክት የምትሰሙ ሁላችሁ በእውነት የቀረ ሌላ የተሐድሶ ዕድል እንደሌለ እንድታውቁ፣ ከዚህ በኋላ እግዚአብሔር ነገሮችን ሁሉ የሚያስተካክልበት ወቅት ብቻ እንደቀረ አውቃችሁ ራሳችሁን ወደ እግዚአብሔር መንግስት እንድታስገቡ፣ በእግዚአብሔር መንግስት ውስጥ ፕሮፐር የሆነ እግዚአብሔር ሲያየው ደስ የሚለው ትክክለኛ የሆነ እግዚአብሔርና ሕዝቡ ባለው ሪሌሽንሺፕ ላይ የተመሰረተ በጽድቅ በቅድስና የሆነ ህይወትን ምልልስን እንድትይዙ የመዳናችሁ ዋጋ እንዲገባችሁ በጣም 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 አሳስባችኋለሁ ማለት ነው። በዚህ መካከል ወንጌል በጣም ይሰበካል። ደግሞ እሱ ብቻ አይደለም፣ የአሳችሁ ደግሞ ቀኑ ጊዜው እንደቀረበበት አውቆ በኃይል ይሰራል። በዚህ መሰረት ማቴዎስ 24:25 አካባቢ ላይ ሄዳችሁ ስታዩ ታላቅ ማሳትን እንደሚያስት ድንቅና ታምራትን ሁሉ እንደሚያደርግ ብዙ ሐሰተኛ ነቢያትና ክርስቶሶችን እንደሚገልጥ ወዘተ ይታያል ማለት ነው። በዚህ መካከል the great falling away በጣም ታላቁ ማሳት የሚባለውን ማሳት በዚህ ሁኔታ ውስጥ ፕሮፐርሊ አምላካቸውን ያላወቁ የእረኛቸውን ድምፅ ያልተረዱ ሁሉ በተመሳሳይ ሌላ ድምፅ እየተወሰዱ የሚጠፉበት ጊዜም አብሮ እንደሆነ ይታወቃል ማለት። ልክ ቀድሞ እስራኤልን ከግብጽ እግዚአብሔር ባወጣበት ጊዜ የአሞራውያን ኃጢአት ሲሞላ ተብሎ እንደተባለ አሁንም ያለንበት ዓለም ላይ ያለው የዓለም ሲስተም፣ የሃይማኖት ሲስተም ወዘተ ባቢሎን የሚባለውን ስርዓት ፈጥሯል። እግዚአብሔር በዮሐንስ ራዕይ 16 እና 17 ላይ ከባቢሎን ውጡ ይላል ህዝቡ፣ ምክንያቱም ባቢሎንን አጠፋታለሁ ብሎ ይናገራል። አሁንም የባቢሎን የኃጢአቷ የርኩሰቷ ጽዋ በሚሞላበት ጊዜ ጌታ ኢየሱስ ለአንዴና ለመጨረሻ ጊዜ ይሄን ርኩሰት ለማጥፋት የእግዚአብሔርን የቁጣውን ወይን ይጨምቃል አይደል የሚለው መጽሐፍ ቅዱሳችን ሲናገር፣ ልክ እንደዛ ባቢሎን በምትጠፋበት ጊዜ እንዳትገኙ ከባቢሎን ራሳችሁ እንድታወጡ ፕሮፐር የሆነ የህይወት ምልልስን ከሃይማኖተኝነት፣ ከዓለማዊነት፣ ገንዘብን ከመውደድ ወዘተ ከመሳሰሉት ከእግዚአብሔር ራሳችሁን ከሚለይ ነገር እያመለጣችሁ ፕሮፐር የሆነን የተገባ ኑሮን በጽድቅ በቅድስና እግዚአብሔርን በመምሰል እንድትኖሩ በጣም ያስፈልጋል። የመጨረሻው ተሐድሶ ኢየሩሳሌምን የሚገልጥ ነው። እውነተኛዋን ሰማያዊቷን ኢየሩሳሌምን ይገልጣል። እግዚአብሔር በህዝቡ መካከል የሚሆንበትን፣ እረኛው በጎቹን የሚያሰማራበትን፣ ለቅሶ፣ ሐዘን፣ እንባ ወዘተ የሌለበትን፣ ዲያብሎስ ደግሞ ሊያስት በህዝቡ መካከል የማይገኝበትን ዓለም ይፈጥራል። ይህም የመጨረሻው እውነተኛ የተሐድሶ ማሳያ ነው ማለት ነው። እግዚአብሔር ከመጀመሪያው ለህዝቡ ሊሰጥ የፈለገውን መንግስት በዚህ ሁሉ የተሐድሶ መንገድ ውስጥ አሳልፎ የጸኑ ተግተው የተገኙ እግዚአብሔር እንደሚፈልገው የተሐድሶ ዓላማ ገብቷቸው ብድራታቸውን ትኩር ብለው እያዩ ከእግዚአብሔር ህዝብ ጋር መከራ መቀበልን የመረጡ ለጊዜው የሆነ መከራን የታገሱን እግዚአብሔር ሪዋርድ የሚያደርግበት፣ ጠላትንና ግብረ አበሮችን ደግሞ ከነጭራሹ የሚያጠፋበት፣ የዘላለም መንግስቱ በህዝቡ መካከል የምትመሰረትበት ጊዜን የሚገልጥ ታላቅ የመጨረሻ በጣም ስታስቡት ራሱ ኦቨርዌልም የሚያደርግ በጣም ጆይፉል የሚያደርጋቸው ተሐድሶ ነው ማለት ነው። ይህም በጌታችን በኢየሱስ ክርስቶስ ዳግም ምጽአት የሚከናወን የመጨረሻ ተሐድሶ ነው። በዚህ ሁሉ ሂደት ውስጥ አሁን በዳሰስኩላችሁ የሁለተኛው ምዕራፍ ዳሰሳ ውስጥ እግዚአብሔር በህዝብ ላይ በነገሰ ጊዜ፣ ነገስታት እግዚአብሔርን ባከበሩ ጊዜ፣ ህዝብ እግዚአብሔርን ባከበረ ጊዜ ህዝብ እንዴት ብለስ እንደሚደረግ መጽሐፍ ቅዱሳችን ወደኋላ ተመልሳችሁ ስታዩት እሺ ብትሉ ብትታዘዙ ምድሪቱ በረከቷን ትሰጣችኋለች፣ ጠላቶቻችሁ ላይ እኔ ራሴ እንቀሳቀሳለሁ፣ ሞገስን እሰጣችኋለሁ እያለ እግዚአብሔር የሰላም ንፋስ እንደሚያነፍስ ወዘተ ይናገራል። እሺ እምቢ ብትሉ ደግሞ በፊታቸው ኦልሬዲ እነዚህን ነገሮች አስቀምጫለሁ፣ ህይወትንና ሞትን፣ በረከትንና መርገምን አስቀምጫለሁ፣ መምረጥ የእናንተ ድርሻ ነው ብሎ እንደሚል ከሁለቱ መንግስታት ከዲያብሎስ መንግስትና ከእግዚአብሔር መንግስት እንደ ህዝብ እንደ መንግስት የእግዚአብሔርን መንግስት መምረጥ ለዚህ በምድራችን ላይ ላለው ቀውስ ብቸኛው መፍትሄ እንደሆነ ደጋግሜ፣ ይሄ የሃይማኖት ጉዳይ አይደለም። ነገር ግን የእግዚአብሔር መንግስት ብቻ አሁን በምድራችን ላይ ያለውን ቅድም ያልኳቸውን የዘረኝነት፣ የመጠፋፋት፣ ያይገባኛል፣ ይሄኛው ይገባኛል ወዘተ የሚለውን የጣዖት አምልኮ ወዘተ የመሳሰሉትን ኬዞች በዘመናት መካከል በነገስታት መካከል ሲወርድ የመጣን መጠፋፋት፣ እርስ በርስ መጨራረስን የሚያስቀረው ይህ የእግዚአብሔር መንግስት እንደሆነ
የሰላም አለቃ እሱ ራሱ ኢየሱስ እንደሆነ፣ የዚህ መንግስት አለቃ የሰላም አለቃ እሱ ራሱ እንደሆነ፣ ሰላምን ከሰላም አለቃ ጋር ተጣልቶ ማግኘት እንደማይቻል በደንብ ደጋግሜ ላሳስባችሁ ፈልጋለሁ። ጌታ ኢየሱስ ይባርካችሁ። ይሄንን መልእክት የሰማችሁ ሁላችሁ በእውነት ለምድራችን ፈውስ እንዲሆን፣ ለቤተ ክርስቲያን መታደስ መታነጽ እንዲሆን፣ ለግለሰቦች መነሳሳት መታደስ እንዲሆን፣ መንፈስ እንዲነቃቃ ይህን መልእክት እንድታጋሩ ታሳስባችኋለሁ። ደግሞ መጽሐፍ ማንበብ የምትወዱ የምትችሉም እያንዳንዱን ማንበብ ትችላላችሁ። ቴሌግራም ቻናል ላይ ሄዳችሁ ይህን መጽሐፍ እንድትወስዱት ለወዳጅ ለጓደኞቻችሁ እንድታጋሩት እኔ በነፃ የሰጠሁት ነው። እኔ ይህን ሁሉ ጊዜ ወስጄ እግዚአብሔር ረድቶኝ መጽሐፍ ከቻልኩ እናንተ ማጋራት መቼም አይከብዳችሁም እና እንድታጋሩ በጣም ለብዙዎች ተደራሽ እንዲሆን እንድታደርጉ ይህ ምክንያቱም እኔ ሁሌ እንደምላችሁ እግዚአብሔር የሰጠን ሪሶርስ በሙሉ እግዚአብሔር የገለጠልን ነገር በሙሉ ንብረትነቱ የእግዚአብሔር መዝሙር ቢሆን ትንቢት ቢሆን መጽሐፍ ቢሆን ስብከት ቢሆን ወዘተ በእግዚአብሔር መንፈስ የሆነ ነገር በሙሉ ሁሉ ከእርሱ ነው በእርሱ ነው ለእርሱ ለራሱ ነውና ይህ መጽሐፍ የኔ ሳይሆን የእግዚአብሔር ነው ማለት ነው። የህዝቡ ነው ማለት ለህዝቡ መታነጽ ራሱ እግዚአብሔር በእኔ በኩል የገለጠው ነው ማለት በእያንዳንዳችሁ እግዚአብሔር የሚሰራው ስራ አለውና እግዚአብሔር እንድታዳምጡ እግዚአብሔርን ለመታዘዝ እንድንነቃቃ የእግዚአብሔር መንግስት በመካከላችን በሙላት ለመግለጥ ደግሞ ቅድም የነገርኳችሁን ታላቁን ተሐድሶ ለማምጣት ቤተክርስቲያን ራሷን መቀደስ ሙሽራዋ ራሷን ማዘጋጀት አለባትና በጽድቅ በቅድስና እንድንመላለስ ወንጌልን ለህዝብ ሁሉ ማድረስ አለብን። ኢየሱስን ምጽአት ለማምጣትና ወንጌልን እንድናደርስ ወንጌልን ደግሞ የምናደርሰው በቋንቋ ብቻ ሳይሆን በህይወት በመኖር ስለሆነ እሱን እንድናረግ ይህ መጽሐፍ የራሱን ድርሻ ለዚህ ስራ እንደሚወጣ በማመን ለህዝቡ ሁሉ በነፃ የሰጠሁት ስለሆነ እንድታዳርሱት በጌታ ፍቅር ጠይቃቸዋለሁ። በሚቀጥለው በሚመጣበት ዳሰሳ ወይም በሶስተኛው ምዕራፍ ላይ ባለው ዳሰሳ እግዚአብሔር የትላንትና ብቻ አምላክ አይደለም፣ ነገር ግን ደግሞ በእኛም ዘመን ባለፉት ዘመናት በተገለጠ መልኩ በህዝቡ መካከል ሲሰራ ነበር የሚለውን ለማሳየት ባለፉት 200 ዓመታት ጊዜ ውስጥ ባለው ጊዜ እግዚአብሔር የተንቀሳቀሳቸውን እንቅስቃሴዎች በዛም የተገለጡትን ታላላቅ ማዳኖች የሚዳስስ አውሮፓንና አሜሪካን ወደ ሩቅ ምስራቅ አካባቢ ያሉ አካባቢዎችን ወዘተ የሚዳስስ ትልልቅ ተሐድሶችን እያንዳንዳቸውን ለብቻ በሆነ ኤፒሶድ ዳስሳለሁ። አሁንም እንድትከታተሉ በጣም አሳስባችኋለሁ። እነዚህ መልእክቶች እንዲደርሷችሁ ደግሞ አገልግሎቱን ለማገዝ ሌሎችም ቦታዎች ላይ በስፋት እንዲደርስ ለማገዝ ሰብስክራይብ እንድታደርጉ አሳስባችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩ። በውሸት ከተማ እውነት እንግዳ ነው መስሎ ጸጉረ ልውጥ የሚያውቀው